በእኔ አልፎ ነው እሷ ማግኘት የሚችል ማንም ይምጣ ማንም እኔን አናግረው ነው እሷን አልፎ እንትን የሚል ማንም እስካሁን ድረስ ሚዲያ ላይ የወጡት ራሱ ማለት ነው። የዚህች ንግስና የኤልዛቤል ንግስና እተማረን የኤልዛቤል ታናሽ እህት ማለት ነው። እሷን ግን ንግስት ብለሽ ካልጠራሽ ቅጣት፣ በግድ ልጆቿን ልዑል ልዕልት ብለሽ ካልጠራሽ ቅጣት። መልሳ ሌላ ማህበርተኛ መደባ ከሳቸው ጋር አድርጋ በሱ አካውንት እንዲገባ ያደረገች እነዚህ መለኩሴ 666 መንፈስ አለባቸው። በትልልቆቹ እተማርያም ድንግልን ያስጨረሰች መለኩሴውን ሳይቀር ያስደፈረች ነው። ምንድነው ወላዲተ አምላክ አይደለች እንዴ ፈቅዳ ትምህርት ሊማሩ የሄዱት ለምንድነው እነዚህ ቻሴር የሚሰሩት ለምን አትሸፍንላቸው እየሰላት ለካ በጾም ቀን ሲበሉ ታይተዋል። በሰኞ ሮብ ነው በሷ ከጀስል በሮብ ቀን እንቁላል ሲበሉ አግኝተን ያሰርናቸው ብለው እኔንም እዛው አብረው ነው ያሰሩት። ብዙ ነገሮችን ቀበላለሁ። ከዛ ወስጄ ይሄን ብዬ መረጃ መሰራት ከዛ በኋላ ነው መልእክት አለኝ ለከሌ ብላ አምጥታ የምትነግረው። ይሄ ጠቋር ያለበት ጠቋር ብቻ አይደለም ያለበት ሻንቂትንም ትጠራታለች፣ ሳጥን የለም ትጠራዋለች፣ አውሬው መንፈስ ማውረጃው አውሬው ትገንዘዋለች፣ እንዲህ መሬት ላይ ትጥሏለች። ሶስት የአደባባዩን ዙራ አምጥቼ ፖል ያስሪዋለሁ። እዚህ ትልቅ ፖል አለ ቤቷ አጠገብ በር ላይ እዛ አምጥቼ ጠምጥም ያስሪዋለሁ። ዘንዶውን ለላ ዘንዶ ደግሞ ውስጥ አለ የሚጠብቅ ነው የምትለው። በቤተ መንግስቱን የተቆጣጠረው አሁን የሚመራው አብይ አህመድ ነው አለች። ግን በመንፈስ እኔ ነኝ የምመራው። ባሏን የክፍየን ቦታ እየተንከባከቡን እያደረኩ በቤተልሔም ውሃ ምናምን እያጠጣሁ መለስ ነበር። ከዛ በኋላ እሷ ጋር ቋሚ ያደረገችኝና ልጇ ውስጥ ደግሞ ሰብስባ የያዘቻቸውን በርኩስ መንፈስ ጠቅልላ የያዘቻቸውን መቀጥቀጫ ስለምትቀጠቅጠን ማለት እኔን ቀጥቅጣይ ስለምታውቅ በዛ መቋሚያ ከገዳም አምጥታ ቤታቸው መንፈስ አስፈራ የ666 መንፈስ አለባቸው እሳቸው ላይ ነው። አንድ ቀን እርቃናቸውን ወር ግቢ ውስጥ በካሜራው እያየች ስስቅባቸው አለች። ማታ ከእንደገና መልእክት አለ ብላ ነው የመጣችው። ለሊት 7 ሰዓት ተነስታ ውጭ ሀገር ነው ያሉት። ከእሷ ተገንጥለው የሄዱ ናቸው። ነግሰው ሊመጡ መቋሚያ ሁሉ ጠርቦ ጨርሰዋል። 1000 መስቀል ሁላ ሰርተዋል። ይሄን በዚሁ አጋጣሚ ቀንጨብ አድርጌ ልንገራቸው ማለት ለአባ ተክለ አባ ገብረ መስቀልም ዝም አሉና ተው ያኛው በዛው ወጦ መሄጃው ናቸው። ይሄ ሳይሆን የ9 ዓመት ህፃን ልጅ ላይ ተደፈረቻለች። ስጋው ደሙም አንቀበልም፣ ክርስትና እነሱ ጋር ደህና እናስነሳም፣ መስቀላቸውንም አንባረክም፣ የረከሰ ነው ሁሉ ነገር እነሱ ጋር ብላ አወጀች። በይፋ የዛን ሰዓት ነው ግማሹም ወጡ ሄደ። ጭራሽ መጽሐፍ ቅዱስ ስታነብ ቀዝቃዛዋ እዚህ ላይ አታፈስም። እሷ ላይ ለምን መንፈሱ ይነሳላ ይልሽ በሙቋ ነው ሳምትታጣው የሚገርሽ ነገር እንጂ መስቀሉን እሷ እየረገጠችው ነው እየኖረች ያለችው ካለ ማለት ነው። ግን በሰራሚክ የተሰራ መስቀል እንዲህ ቤት ወስና ያለ ተረግጧለች። እንኳን ደህና መጣ። እንኳን ደህና ቆይ። ሰላም ነው? እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። እስቲ ራስህን ለተመልካቾች አስተዋውቅልኝ። እሺ እኔ በላቸው አለሜ ይባላለሁ። በተማሪያም ቤት 6 ዓመት ያህል ቆይቻለሁ። የቆየሁትም ምንድነው ያው ሌላው ከውጭም ከሀገር ውስጥ የሚመጣል እኛን ደግሞ ከጎዳና ህይወት አነሳቸዋለሁ በማለት ጎዳና ህይወት ራሷ መጣ ቆፍቁፋ ራሷ አንኳኩታ ነው ወስዳ ወደ ቤቷ ልርዳችሁ ላግዛችሁ ቤት ተከራይቼ ከወጩ ከብርዱ ቤት ይሻላችኋል እኔ ጋር ላኑራችሁ ቤት እየተከራየው በማለት ወደ ቤት ወሰደችን። ያው ምንድነው ያለችን መጀመሪያ የባሌ 40 ነው እና በሬዲዮንም ጠርቻለሁ እናንተ ጋርም መጥቻውን ሬዲዮን ስለማትሰሙ መጥቼ ነግሬያችኋለሁ እንዳትቀሩ መጣችሁ ነፍስ ይማር እንድትሉ ብላን። ያው እኛ ደግሞ በጎዳና ህይወት ነው የምንኖረው። እዛን ሰዓት ደግሞ ወደ አማኑኤል አካባቢ ነበር። አይ እንደዚህ ካገኘንማ አይደለም ነፍስ ይማር ብለን በልተን እንመጣለን በሚል ነው ቤቷ ይሄርን። ያው ስነድም ቤቷ አንድ እንጀራ ለ7 እና አንዳንድ ኩባያ ውሃ የጸሎት ውሃ ነው የምትለው። አሁን ያን ነበርም ሰጠን ያን እየበላን እንመለስ ነበር። እኛ 3 ቀን ነበር የመሰለን ለ40 ቀን ቀጥየዋለሁ ለ40 ቀን አርየዋለሁ። እኔ እንግዲህ እናንተ ብዙ ስለማታውቁ ሚዲያ ስለሌላችሁ ስለማትከታተሉ እንጂ ወላዲተ አምላክ ትገለጽልኛለች። ለ40 ቀን አርየዋለሁ ለ40 ቀን እየመጣችሁ ብሉ ብላ ነው ያለችን። ከጎዳና እየተመላለሳችሁ ነው? ከጎዳና እየተመላለስን ነው 40 ቀን ሙሉ። ከዛ 40 ቀን ሙሉ ስንቆይ እሷ ጋር ምን አለችን? አሁን ደግሞ ቤት ተከራዩ ለ4 እየሆናችሁ ሚዲያ እየቀረጽኩኝ ወደ ውጭ ማህበርተኞች አሉኝ ለነሱ አስተላልፍና ያግዙኛል፣ እነሱን ገንዘብ ይልኩልኛል። ቤት ኪራይ ለ4 ፈልጉና ቀለል 500 400 ባለው ራቅ ያለ ዳር ላይ ቦታ ላይ ብላ አለችን። ለ4 ቤት ተከራየንና 400 ብር ከፈለችልን። እሷ ናት የምትከፍለው? በቋሚነት ለመክፈል ነው ወይስ የአንድ ክፍያ ከፍላላችሁ ከዛ በኋላ እናንተ ስራ እድል ፈጥራላችሁ? እንዴት ነበር? መጀመሪያ በቋሚነት እኔ እከፍላለሁ ስራ ቦታ ማስጀምራችኋለሁ ነው ያለችን። ግን ያሆነና ምን ሆነ የአንድ ወር ቤት ኪራይ እንደከፈለችልን ስራ አስጀመረችን። ለ8 ሰው መረጠችን። ብርቱካን ስራ ጀምሩ በጋሪ ብላ ጋሪውን ብርቱካን ገዛ አስጀምረን ከዛ በ3 ቀን እኔን አንተን እፈልጋለሁ መጀመሪያም ወላዲተ አምላክ ዳቆኖቹ ወጣውብኛል የቤተክርስቲያን አገልጋዮቹ ወጣው ጎዳና ላይ ያሉት ያገለግለኝ አሁን የለም መልሰሽ ወደ አገልግሎት መልሽ ስላለችኝ አንተ ነጠላ ለብሰህ ከኔ ጎን ትቆማለህ መርጣለች። ከሁሉም የመረጠች አንተ ነው ብላ ነው ያለች። ዲያቆን ነበርክ? እሺ። ከዛ ይሄ ከሆነማ ወላዲተ አምላክ ከፈቀደች ብዬ ማለት ዛጋ ማየው ብዙ ማህበርተኞችና ያለው መንፈሳዊ ነገር የሚካሄደው ጥሩ ነገር ነው የሚካሄደው። ከዛ ገብቼ ነጠላ ሰጠችኝ ለአገልግሎት ገባው። ምን አደረገችኝ? አሁን ያንተ አገልግሎት ወደ ፊሊደሮ ተክለ ሃይማኖት ቤተክርስቲያን አለ የባሌ ረፍት ቦታ እሱ ቦታ ይርህ አበባችን ምናምን የተከርኩት ስላለ ቤተልሔም ማሰርቻለሁ እሱን ውሃ እያጠጣ ምን እያልክ ለትንሽ ጊዜ ትመጣለህ በትርፍ ጧት ይር በትርፍ ሰዓትህ እዚህ ጎን ቆመህ እኔ ጋር ታገለግላለህ እኔ ጋር የምትኖረው ብላ ነው ያለችኝ። ከዛ ይርኩኝ ያን ባሏን የክፍየን ቦታ እየተንከባከቡን እያደረኩ በቤተልሔም ውሃ ምናምን እያጠጣው መለስ ነበር። ከዛ በኋላ እሷ ጋር ቋሚ ያደረገችኝና ምንድን ያደረገችኝ የረጥከው ስራ ጥሩ አይደለም ነገ ለባጃጅም ገዛልህ አልምፈልገው ቤትም ገዛ የመጀመሪያው ቤት ሰርፕራይዝ ማድረግ ላንተ ነው ብላኛለች።
ይሄን ካገኘሁ ከጎዳና ህይወት ከብርዱ ከውርጩ ይሻለኛል በሚል ገባሁበት። ነገ ዛሬ 6 ወር ነበር መጀመሪያ ያለች። ከዛ ዓመታትን ቀጠሉ። ሲሞላ ደግሞ ልጆችን ይዘው ወደ ገጠር ሂድና እንግዲህ ገጠር ማለት ሩቅ ነው የኛ ሀገር ከመኪናው ርሽ ፒስታ ቦታ እንኳን 4 ሰዓት የሚፈጅበት ቦታ ነው። አረ ሩቅ ነው አይሆንም፣ እዛ ድረስ ልጆቹ ከእንግሊዝ ሀገር ድረስ መጥተው እንዴት ይማራሉ ብዬ ስላት ችግር የለውም አንተም እንትን በላቸው ጥሩ ነገር ንገራቸው ነው ይምራቸዋል ይሄዳሉ አለችን። ልጆቿን ይዤ 1 ዓመት ከ6 ወር ገጠርኛ ጋር ትምህርት ይማሩ ነው። የት አካባቢ? ሰከላ ማርያም ትባላለች። ሰከላ ምንድን ነበር የሚማሩት? አሁን ልጆቹ እንዳልከው ከውጭ ነው የመጡት፣ ዘመናዊ ነገሮችን ያውቃሉ አይደለ? ገጠር ላይ ወስደክ ምን እንድታስተምራቸው ነው የፈለገችው? አንደኛ። ሁለተኛ ደግሞ አሁን ከጎዳና ላይ መጣ፣ ሌሎች ልጆችም አብረዋችሁ ነበሩ አይደለ? የመጡት ከጎዳና እንዴት ነው አንተ በተለየ እምነት አድሮባት ነው አይደለ? ልጆች እስከ መስጠት ከደረሰ የሆነ በጣም የጠበቀ ግንኙነት አላችሁ ማለት ነው። ያን ግንኙነት እንዴት ነበረ የመሰረታችሁት? ምንድን ነው ያደረገች? ለ1 ዓመት ያህል እሷ ጋር ያዘችኝና ያው ብዙ ሚስጥር እንመጣበታለን ወዳለ ብዙ ሚስጥራቶች አካፈለችኝ። ነኝ ብዙ ነገር አለችኝ። ፈቅዳለች ላንተ ነው ያለችኝ። በቃ በብርሃን ነው የውት በቃ ማለት እሷ ምንድነው በቃ መንግስተ ሰማያት ስትገባ ነው የምታሳየኝ። ፈቅዳለች ላንተ ልጆችን ሁሉ አሳልፈሽ ለሱ ስጭ፣ እሱ ነው ታማኝ፣ እሱ ነው ላንቺ የሚያደርግልኝ ሁሉ ነገሬን ላንተ አሳልፈሽ እንድሰጥ ነው የፈቀደችልኝ። አሁን ማለት ምንድነው ልጆቿን ውጭ ማስወጣታችን ከግቢ ውስጥ እኔ ከሄድ ጀምሬ መጀመሪያ ይሆን ይወስዱብኛል ብላ ነው የምትለው። ከዛ ሰጠችኛ ልጆችን ገጠር ድረስ ይሄድ። የዛን ቀን አብራ እሷም ሄዳለች ገጠር። ምንድነው ሊማሩ የሄዱት የድቁና ትምህርት የቤተ ክህነት ትምህርት ይማሩ ነው ያለችኝ። ልጆቹ ግን አይፈልጉትም ይሄን ትምህርት። ተጫነቻቸው። ልጅ ናቸው እመታሃለሁ ገርፋለሁ ምናምን ስትላቸው ተመታቸዋለች። እሺ ብለው ለኔ ሁላ የሚሉኝ እኛ እኮ ይሄን ትምህርት ፈልገነው አይደል፣ እኛ እኮ የምንፈልገው ይሄን የዓለማዊ ትምህርት እኮ ነው፣ ገና አልጨረስንም፣ ከ5 ከ4 ነው ያቋረጠችን፣ ያን ነው የምንፈልገው። እሷ ደግሞ እንዲህ ትለናለች፣ ነገ እንኳን የሚጠቅመን ይሄኛውን ቢጠቅመን ይጠቅመናል ብለው ሄዱ። እዛ ሄደው ለ1 ዓመት ያህል ቆዩ። ሙሉ ግቢ ተከራየች፣ ሰራተኛ ቀጠረች። ጉባኤም ቤት አይደለም ይሆን ነው ዛሬ ትምህርት ቤት አይደለም ይሆን። ከዛው አካባቢ ላይ ሙሉ ግቢ ተከራየችልን፣ ሰራተኛ አመጣችልን፣ ያስፈልጋቸውን ነገር ሁሉ አደረገች። የሚፈልጉት ነገር ነው የሚላከው እዛ ስንማር። እኔም በዛው አንዳንድ ትምህርት የሚቀር ትምህርት ነበር፣ በዛው ቀጠርኩበት የኔን ትምህርት። ምንድነው የሆነው እዛ ሰከላ ማርያም ላይ ልጆቹ እንደዛ እየተማር ታሰሩ። እኔ ወደዚህ እሷ ጋር መጥቼ መላለስ ነበር። እኔ ለምን በምክንያት ነበር? ጸውረ ልውጥ ያን የሰሜኑ ጦርነት ነበር፣ ጸውረ ልውጥ ብለው ታሰሩ። ሲታሰሩ ምን ሆነ ደወሉልኝ እዛ እንደገቡ ልጆቹ ታስረዋል፣ ቤተሰብ ይዘናል፣ አንተ ብትመጣ አንፈታቸውም፣ ቤተሰብ ማወቅ እንፈልጋለን፣ ቤተሰብ ይዘናል ያሉኝ እዛ ያሉት ፖሊሶቹ። ቤተሰብ ብለዋል እንሂድ ብዬ ስላት እኔማ አለድን በዛው ያፍኑኛል፣ አስካለ ማርያም ትሄድ እናቷን ማለት ነው፣ አስካለ ማርያም ትሄድ ሌላ ልጆችም ከሰዎች ደግሞ ሌላ ልጆች ነበሩ ይሄዱ፣ ለከሌ ደግሞ እናቱ ትሄድ ብላ ዘረዘረች። ከዛ ምን ሆነ ቤተሰብ እኔ ቀድሜ ሄድኩ። ሲሄድ ፖሊሶች ቤተሰብ ካልመጣ አንተን አናውቅም፣ ዞር በል ራስን ሁላ እንዳናስርህ፣ ለምን ጸጉረ ልውጥ አምጥተህ እዚህ ያስገባብን፣ ሲጀመር ሃይማኖታችን ሁላ የቀየሩ ናቸው፣ አንገታቸው ላይ ያሰሩት ሌላ ነገር ነው፣ ገና ብዙ ነገር የምናጣራው ነገር አለ፣ ቤተሰብ ጥራ፣ ለዛ አንተም ትገባለህ፣ እዚህ ቤተሰብን ስለምናውቅ ነው፣ አንተም ብትሄድም ቤተሰብን ይዛልን ብለው ነው አሉኝ። ቤተሰብ ጠራሁኝ፣ ቤተሰብ መጣ። ሲመጡ አስካለ እናታቸው አያታቸው ሄደችና እሷ አልሄድም አለች። አስካለ ማርያም ሄደችና እንደዚህ ነው እኔ አንኮቨር እንደዚህ ተወላጅ ነኝ፣ እንደዚህ ነኝ፣ ልጆች እንደዚህ ነው መንፈሳዊ መስሎ ነው የመጡት፣ ለሀገሩ ሰውም ታዩ እዛ ጋር እንደዚህ ከሆኑማ ትምህርቱን ፈልገው ከመጡ ይኸው ትምህርቱን ይማሩ ብሎ ቤተክርስቲያን ራሷ መታወቂያ ሰጠች ለልጆች። የቤተክርስቲያን የሚሰጥ መታወቂያ አለ፣ ማንም እንዳይነካቸው ልጆች ትምህርታቸውን ይማሩ ብላ ቤተክርስቲያን ሰጠች መታወቂያ። ያ ሲሆን ምን ሆነ መምሩ ወደ እጅጋ ስላሴ ተቀየሩና መጀመሪያ የሚያገለግሉ እዛ ቤተክርስቲያን ነበር። ከዛ ሲሄዱ ከእንደገና ደግሞ ምን አለች እዚሁ ሌላ መምህር አለ ልንቀጥል ነው ብዬ ስላት አይሆንም ከዛኛው መምህር ጋር ተከትላችሁ ሁሉ እዛ አይቻልም ከልክላለች አለች። እንግዲህ መጀመሪያ የፈቀደችው እዛ ነው ብላኛለች። እንግዲህ ሰከላ ሌላ ነው ጅጋ ሌላ ነው። ተመልሰህ ስትመጣ እዛ መምህር ጋር እዛ መምህርም ድጋሚ እኔ ቶሎ ነው የምጠራኝ እሷ ጋር ስመጣ ድጋሚ ታሰሩ። እንዴ ምንድነው ወላዲተ አምላክ አይደለች እንዴ ፈቅዳ ትምህርት ሊማሩ የሄዱት ለምንድነው ነው እዚሁ ቻስል የሚሰሩት ለምን አትሸፍንላቸው ብዬ ስላት ለካ በጾም ቀን ሲበሉ ታይተዋል። በሰኞ ሮብ ነው በሷ ኸጄ ስል በሮብ ቀን እንቁላል ሲበሉ አግኝተን ያሰርናቸው ብለው እኔን መዘው አብረው ነው ያሰሩ ጅጋ ማለት ነው። ከዛ እሷ በዛ ሰዓት የት ናት ሁመራ ታስራለች። ስደውልላት እኔ እስር ቤት ነው ያለሁት፣ እስር ቤት እንደታሰሩኝ እንዳትነግራቸው ለአስካለ ማርያም ደውልና መጣ አስፈታ ይዛቸው ብላ ነው ያለች። ከዛ ደውልና አስካለ ማርያም መጡ፣ ሌላ ሰው መጣ፣ እዛም በዛ በኩል ማውቃቸው ሰዎች ነበሩ መጣው በስነ ነገር ልጅ ናቸው ተብለው ተፈቱና ቀጥታ እዚህ በቀኛ በሃይማኖታችን የመጣ እዚህ እንሰቅለዋለን እንጂ አይመለከትም። ጀመር አሰሳች ናት፣ ምንም ልትከተለው ሃይማኖት የላትም፣ ሰው ልትበርዝ ነው የመጣችው ብሎ ህዝቡ ለዛ ቄሶች ምናምን መጡ። ልጆችን ህፃናት ናቸው ይሉ ብሎ በዛ ምክንያት ልጆችን ይዤ መጣሁኝ። ትንሽ ስገልጸው ከመጣችሁ በኋላ እዚህ ከመጣህ በኋላ ምንድን ነበር ኃላፊነትህ? ከእህተ ማርያም ጋር በነበረ ኃላፊነት አሁን ብዙ ኃላፊነቶችን እንደወሰድክ ከዚህ ከቀረጻ በፊትም አውርተናል፣ አሁንም እየነገርከኝ ነውና ምንድን ነበር በዋናነት ኃላፊነት ካንተ? ምንድነው የሆኑት እሷ ጋር ላይፊ ነው ውጭ አገልግሎት የለኝም። እሷ ጋር ነው አገልግሎቴ ምንድነው ውስጥ የምታካሄዳቸው ነገሮች አሉ። ጸሎት ሰዓቷ ላይ በአመት 3 የሱባኤ ያለች ቤት ትዘጋለች።
በምትሰጋ ሰዓት ውስጥ ላይ ምንድነው በሙሉ ማህበርተኛው በእኔ አልፎ ነው እሷ ማግኘት የሚችለው። ማንም ይምጣ ማንም እኔን አናግረው ነው እሷን አልፎ እንትን የሚለው ማንም እስካሁን ድረስ ሚዲያ ላይ የወጡት ራሱ ማለት ነው ሄደው እሷን ማናገር የሚችሉ በእኔ አልፎ ነው። ወይም ራሷ እኔ ፈቅጄለታል የከሊን ጥራው ብላ ስትለኝ ጠርቼ ሂድና አናግራት ብዬ ነው የምለው። ኃላፊነት ሙሉ ለሙሉ የቤቷን ኃላፊነት ለኔ ሰጣኛለች። አንተ ከሌለ ደግሞ የጠቋር መንፈሱ ነው የምትለኝ አለ እዛ መንፈስ ያደረበት አለ ህዝብ የሚጨርስ ጠቋር መንፈሱ አለ እሱ ከሌለ አንተ ነህ ብላ የውስጥ እንትኗን እኔ ነኝ ምንድነው በአመት 3 ቤቷን ትዘጋዋለች። ብዙ ነገሮች እዛ ጋር ስታከሄድ እጣንም ስትፈልግ እጣን ማቀርበው እኔ ነኝ። አንዳንድ ነገሮች ለላ ከእንግዳ ከአሜሪካንም ከእንግሊዝ ሀገር የሚምጣ ሁሉም ይምጣ የራሷ መኪና አላት ኤርፖርት ድረስ ልካ የሚመጡት እሷ ጋር ነው ቀድሞ እዛ ጋር ተቀብዬ ብዙ ኢንፎርሜሽን ወስጄ መሰጣት እኔ ነኝ ለሷ። ምንድነው ጀርባውን አጥናው ነው የምትለያ ሰው ሲመጣ እዛ ውስጥ ምን ገጠመው መጀመሪያ በምን ሄደው ደጮ ጋር መቼም ሰው ደልቶት አይደል ውጭ ሀገር ለመጀመሪያ የሚሄደው እዚህ ጋር ወይ ነገሮችን ቀይሬ እመጣለሁ ለቤተሰብ አግዛለሁ ብሎ ነው የሚሄደው። ብዙ ነገሮችን እቀበላለሁ ከዛ ወስጄ ይሄን ብዬ መረጃ መሰጣት እኔ ይሄን ነገር እንትን ከዛ በኋላ ነው መልእክት አለኝ ለከሌ ብላ አምጥታ የምትነግረው ማለት በሷ የኔ እንትን አለኝ በቃ ከማህበርተኛ ወደ እሷ ከሷ ወደዚህ ማስተላለፈው ድልድይ ነው ድልድይ በቃ ለሷ እኔ ድልድይ ስራ ውጭ መስራት አልችልም። የሆነ ጊዜ ነው እንጨት ቤት በቃ እኔ ውስጥ በቃ ጭንቅላቴ ሙሉ እንትን ሲል ውጭ መውጣት ይጀምሩት ውጭ መግባት ምግብ ምናምን መጠቀም አልችልም። ውጭ ነኝ እዛ ውስጥ ነው መጠቀም ይችላል። ውጭ ምግብ መብላት መውጣት ጭራሽ አልችልም ከግቢ ለምንድን ነው በቃ አታስወጣኝ አንተ እዚህ ነው አገልግሎት እዚህ ነው ብላኛለች ነው የምትለኝ። እኔ ግን በመካከል ይሄን ነገር አደርግልሃለሁ ብለሽኛል ይሄን ነገር አድርጊልኝና ወጥቼ ስራ ልስራ እኔ ነገ ትዳር መያዝ እንፈልጋለሁ ልጆች መውለድ እንፈልጋለሁ መውጣት በቃ ነፃነት መፈልጋለሁ ነው። እሷ ግን አፈልግም ላይ የሆነ የሴት መንፈስ ስላለች እሷ ናት ማገልገልም ያለበት አንተም ቢብትል እዚህ ውስጥ ነው አገልግሎት ትልቁ ቤት አለ አንተ ላይ ነው የሴት መንፈስ ያለው ብላ ነው የምትለኝ። እኔ ግን እንደሌለብኝ አሁን አስረግጬ እነግራታለሁ። ትልቁ ቤት አለ እዚህ ጋዜጠኛ ይመስለኛል ሄዳ እንደውም አንዴ በእናንተ ቃለ መጠይቅ ያደረገቻለች። ከዛ ቤቱ ሰው ለመግባት አባ ገብረ መስቀልና እኔን ገፍተን ቤቱ ሁላ ከእንደገና ሰርቶ ሰው ሊገባ ቢቻል ማንም መግባት አይችልም እዛ ውስጥ። እሷ እዛ ውስጥ አስገብታቻለች። ቀጣይ ሌላ ክፍሎችም አሉ። ከዛ ውስጥ ምግብ ሳበላም ቀምሰው እኔ ነኝ የሚገባው ማንም መግባት አይችልም። ምንድነው የምትለው ዘንዶ አለ ስለምትል እዛ ውስጥ ይበላችኋል ያለኔ ፍቃድ በቃ ገብረ ስላሴ ብቻ ይገባ ነው የምትለው። ምን ውስጥ ነው ዘንዶ ያለው አለ አሁን መቅደስ ቅድስት ቅኔ ማለት አድርጋ ከፍለዋለች። እሺ እዛ በጀርባው ማለት 7 ገደል ነበር ለላውን ደፍነናል። አንድ ገደል ነው ያለው። ያን ገደል ብንለው እምቢ ብሎን ቀርቷል። ግን ያ ዘንዶ የሚኖርበት ነው ብዬ ነው የምለው። አሁን እዛ ውስጥ አለ 4 ሰዎች ነን ቀድሜ የምገባው ነው በቃ መውጣታችን። ሌሎቹ ግን ለውጭ ብለው ይመጣሉ። እዛ ውስጥ ጣና አርግ ትለኛለች እንደዚህ አርግ ትለኝ ምንድነው የምትለኝ ዘንዶ በመንፈስ ቅዱስ ተመርቶ ነው የሚጠብቅ ለጠላት የሚመጣልኝ ይከላከልልኛል ነው የምትለው እሷ። ዘንዶ መኖሩን እህተ ማርያም ታምናለች ቤት ውስጥ አለ ትላለች ታምናለች። ከዛ ዘንዶች ለላው ዘንዶ ደግሞ 18 አደባባይ መኪና እየገለባበጠ የጣለ አዳጋ የሚፈጅ ዘንዶ አለ ስቤ ላምጣው ብላ ወደ 3 አደባባይን ዞር አምጥቼ ፖል ያስሬዋለሁ። እዚህ ትልቅ ፖል አለ ቤቷ አጠገብ በር ላይ እዛ አምጥቼ ጠምጥም ያስሬዋለሁ። ዘንዶውን ለላ ዘንዶ ደግሞ ውስጥ አለ የሚጠብቅ ነው የምትለው ስትል እኔ ግን በባለፈው መግለጫ ስትልምናሽ ነብር ነው የሚጠብቀው ቤት የሚያች ግን ዘንዶ አለ ያየው ልጅ ማለት እኔ ባይኔ ባላየው ማለት ነው ምስክርነት ለመስጠት ባይኔ ግን እሷ ዘንዶ እንዳለ ሁሉ ቁማን ተናገራች። ለማህበርተኛው ያውቃል ውስጥ ያሉት ዘንዶ አለ ይባላቸዋል ያለ ፍቃድ ማንም አይጠጋም። እዛ ትልቁ ቤት ላይ ማንም ማህበርተኛ ይምጣ መጠጋት አይችልም። ጭራሽ ውስጥ መግባት አይደል መጠጋት አይችልም። እኛ ነው ውስጥ ምንገባው። አንተ ስትገባ አይተዋል ዘንዶ? እኔ ዘንዶ አላየሁኝም። ግን ምንድነው እሷ የምትለን አንደኛ ምግብ ሳበሉ ግቡ ነው የምትለን። ምግብ ከበላችሁ ይበላችኋል ነው የምትለን። ሁለተኛ ያለኔ ፍቃድ እንዳገቡ ነው የምትለን። እዛ ውስጥ ያለሷ ፍቃድ አንገባም። መጋረጃ ምንቀይር እጣንም እናደርግ እሷ የምትለው መንፈስ ቅዱስ አለ የምትለው ይህ ዘንዶ በመንፈስ ቅዱስ በቃ በእግዚአብሔር ኃይል ተይዞ ነው እዚህ የሚጠብቀውና እኔ ሰው ሊያጠቃይ ቢመጣ ከወሩሮ ወጡ እንደሚያጠቃልኝ ነው ወላዲተ አምላክ የምትነግረኝ ነው የምትለው። እና እዛ ውስጥ ያለኝ አገልግሎት ትልቅ አገልግሎት ነበር። በሷ በቃ ድልድይ ነኝ እኔ በእኔ ፍቃድ በእኔ አልፎ ነው የሚያናገሩ ማንም ሁሉም እስካሁን እዚህ የቀረቡት ላይ ሚዲያ ላይ አሁን አሉ የሉ የሚባሉ ሰዎች ከሷ ጎን ያሉ ሰዎች በእኔ አልፎ ነው የሚያናገሯት። ወይም ፈቅጄለታለሁ የከሌ ይምጣ ብላ ስትለኝ ከክፍሏ ሊገባ ይችላል። ያለኝ ኃይል ትልቅ ቦታ ነበርኝ በሷ ሰጣኛለች። ይሄን ይመስላል አገልግሎት። አሁን ምናልባት አንተ አለህ ከእህተ ማርያም ጋር እዛ ያሉትን የማህበሩን አባላት ለማገናኘት በተጨማሪ ጠቋር ባልሳሳት ብለኸኛል አይደል? በመሃል ጠቋር የሚባል አሁን ጠቋር የሚባል ነገር እኛ የምናውቀው እኔ በግሌ የማውቀው ጠንቋይ ቤት አይደለ? ጠንቋይ ቤት ያሉ ሰዎች ወይ ይሄ የዛር መንፈስ ያለባቸው ሰዎች እንደዛ ነው እኔ የማውቀውና መንፈስ ነው ወይስ ሰው ነው ያለው? ስላልገባኝ ነው። እዛ ጋር ግልጽ እንድታረግልን። ግልጽ ላድርግልሽና ጠቋር ማለት በሰው ላይ ያደረ መንፈስ ነው። እሺ እንደኔ ሰው ነው። እስካሁን 10 ዓመት ሞልቶታል። እሷ ጋር እንደምጣሽ የገባ ነው አብሮ ራሱ ልጁን ያውቀው መንፈስ ነው። ሙሉ ለሙሉ መንፈስ ነው። አሁን ሰው ግራ የሚጋባው መንፈሱ እንግዲህ መንፈስ ረቂቅ ነው። በአይንሽ ልታዩዋችም ወይ ጸበል ቦታ ላይ ሲለፈልፍ ሰው ላይ ሆኖ ነው የምታየው። ምንድነው የምታረገው? ይህ ጠቋር መንፈስ ለሊት ጠንቋይ ቤት ነው የሚዞረው። ቀን እሷ ጋር ነው ስትፈልገው እሷ ጋርም ታሳድረዋለች። ምንድነው የሚያደርገው? ጫት ነው ሲቅም እያደረ የሚዞረው። ግን ግራጓ ነው ምቅመው ነው የሚላት ለሷ መጥቶ በሙሉ በየጠንቋይ ቤት ዞሮ መጥቶ ለሷ ነው የሚሰጣት። ይህ ጠቋር ያለበት ጠቋር ብቻ አይደለም ያለበት ሻንቄትንም ትጠራታለች። ሳጥናኤልን ትጠራዋለች። አውሬውን መንፈስ ማውረጃው አውሬው ትገንዘዋለች። እንዲህ መሬት ላይ ትጥሏለች። እሷ ተንበርክካ ጸሎት የምታደርገው እሱ ከኋላ ነው የሚተኘው።
በዛ ሰዓት እንደውም ያርገው ቀን ወጣው ስለሚውሉ እሱ የአይነ ጥላም የሰላቢም የቡዳ መንፈስ ስላለባት እሷ ስትስብ ነው የምትውለው። እሷ ትስባለች ታመጣለች እዛ ማህበርተኛው ላይ ለመበተን ለመጣል ማለት ነው። በዛ ሰዓት እሷ የምትለው የኔ መልእክት ወላ ስለከበደ ቅዱስ ሚካኤል ክንፍ ላይ ነው የምትለው። ግን ወጣ ስትመጣ ይተኛና ይሰበስብላታል። እሱ እንደዚህ ነው የሚሰበስበው። በቃ አሁን እኔ ስረዳው ማለት ነው በቃ ሙሉ ለሙሉ ከኋላው ነው የሚተኛው። እሱ በሙሉ ይተኛል፣ በልቡ ነው የሚተኛው። ለምን ተንበርከከ ጸሎት ማታደርገው ብለን ስንለው እኔ የጣለኝ እግዚአብሔር የጣለኝ መንፈስ ስለሆነ ተኝቼ ነው ጸሎት ማድረገው ነው የሚለው። በሙሉ ለሷ ነው የሚሰበስብላት። እሱ ላይ ነው በኃይለኛው ይዝራ ጠቋር መንፈስ ነው። ከዛ በኋላ ሰው ላይ ምን ታደርጋለች? ቁማ እንዲህ ነው የምትባላቸው፣ እንዲህ ባይ ነው እንዲህ ነው የምትስበው። በቃ ንግስታችን ነው የሚሏት እንዳለ በሙሉ አጋንንቶች እዛ ሲነሱ ሁሉም መንፈስ ነው እዛ ያለው። አሁን ረሽባቸው እንዳለ በሙሉ የምትረጭባቸው ንግስታችን ነው የሚሏት። ጠቋር መንፈሱ ጋር በደንብ ይተዋወቃሉ። ጠንቋይ ቤት ነው የሚዞረው። በቃ አዳር ሙሉ አንድ ቀን ቤቱ አድሮ ስትፈልገው ነው የምታሳድረው። በጠዋት ይመጣና ያስረክባታል። የከሌ ጋጀ እንደዚህ ነው ማለት ከሻንቂት ከአዲሲዋ እመቤት ጋርም ግንኙነት ስላላት እዛም ትልከዋለች። ይጥቁልና መንፈሶች በሙሉ ትልከዋለች። ምን እንደምትለው የጠንቋይ ቤቶችን መጥቶልኝ ይመጣል ነው ብላ ነው የምትለው። እና የመንፈሱ ሰው ነው ግን እሱ ልጁን አያውቀውም። በቃ በመንፈስ ማለት ተጠቅቷል ማለት ነው። እኛ በመንፈስ አጥቅተን ሙሉ መንፈስ ማድረግ ነው የምፈልገው በሙሉ እዚያ ያለው። ይሄኛው ግን በሙሉ ልጁን አጥቅቶት ገብቷል። በቃ መንፈስ ነው ያለው። ልጁ አሁን አንዴ ልጁን አድርግልን ምናምን ስትለው ልጁ ከሆነ በኋላ እንዲህ ያማትብና አላውቃችሁ እንዴት ናችሁ ብሎ ነው የሚለው። ሙሉ ለሙሉ መንፈስ ነው ማለት ነው። ጠቋር የሚባለው ስሙን መግለጽ ስላልፈለኩ ነው። በልጁ ላይ ያለው ምንድነው? መንፈስ ነው። ብዙ መንፈሶችን ትጠራለች። የምትገንዘው ምን የምትለው በዛ መንፈስ ላይ ስራው የምትሰራው አጥቂዋ ነው። የሚገባላት እሱ ነው። አሁን ምናልባት አንዳንድ ነገሮችን ሳይ ከዛ ማህበር የወጡ ሰዎችም ሲነግሩኝ ምንድነው በዛ ማህበር አስተምሮ በሄኖክ አይደለ ቀን የሚቆጠረው በሄኖክ የቆጠረ ሰው መንፈስ አይጠጋውም፣ መንፈስ አይኖርበትም አይደለ? የማያምን አይጸድቅም፣ በዛ የሚቆጥር ደግሞ ይጸድቃል የሚሉ አስተምሮቶች እንዳሉ ሰምቻለሁኝና አንተ እዛ በነበርክበት ወቅት አሁን እያልከኝ ያለው እዛ ማህበር ውስጥ ያሉ ሰዎች በመንፈስ እንደተጠቁ መንፈስ እንዳለባቸው ነው። እንዴት ነው በሄኖክ የተቆጠረ መንፈስ አይኖርበትም እየተባለ ከሆነ እዛ ያለ በሙሉ ደግሞ አንተ መንፈስ አለ የምትለኝ ከሆነ ሰው እንዴት ይሄን መረዳት አቃተው? እዛ ያለ ማህበሩ አባል አሁን ምንድነው መረዳት ያቃተው ሰው ብላናለች። በነብዬ ሄኖክ ዘመን አቆጣጠር ተቆጥሮ አለች መንፈሱ እየተነነ ነው የሚጠፋው፣ አንድ መንፈስ አይኖርባችሁም ብላለች። ከዛ ጉም እንትን ነበሩ በውጭ የሆነ በምንድነው ይሄ ሰው መሳቢያዋ ነው መያዣዋ ነው ሽፋን አድርጋ ማለት ነው። ምንድነው ያደረገች? ብዙ ማይቆጥር ሰው ነበር። በዛ ሽፋን አደረገችውና ሁሉም መንፈስ ይሸኝልናል አለና በዛ ገብቶ በሷ በያዘችው ወጥመድ ስር ከተተችው ማለት ነው። በዛ ሲቆጥር በሙሉ መንፈስ ለሷ ተመቻት ማለት ነው። በቃ እንዳለ ተለቅበታለች። ምንድነው እዛው በባህር ሐሳቡ ጾሞ ሲመጣ ተጋጨበት። በዓላትንም ቀናትንም ሰንበትንም ሳቅበ ሲጋጭባት በዚህ ካልቆጠራችሁ ሁሉም አሁን እዛም ሄደው ሁሉም መንፈስ እንዲሸኝልኝ ብሎ ነው ወላዲተ አምላክ መንፈስ ይሸኝኛለሽ ይላል። ከውጭ መጥቶ የሚሄደው ሙሉ ለሙሉ መንፈስ ማስፈሪያ ነው የሆነው። አሁን አንድ ሰው መንፈስ ይችላል ሙሉ ለሙሉ መንፈስ ናቸው። አንድ ንግድ ባንክ የምትሰራ አለች ወለተ ማርያም የምትባል ንግድ ባንክ ነው የምትሰራው። ምን ሆነች? እሷ በሌለችበት ትመጣና እንደ መንፈስ ያጓረች እኔ ነኝ ንግስታችሁ ከዚህ በኋላ ነው የምትለው። ሲጀምር እሷ አይደለችም ሙሉ አሁን ተቆጣጣራ ብዙ የተቆጣጠረቻቸዋለች። ይሄን የጠቋሪ ያጋባቻትን ተቆጣጣራታለች። ብዙ ስባቸዋለች። በዚህ ቀን አቆጣጠር ይሄው ሁሉ መንፈስ ላይ ናቸው። አሁን የተሸኘለት የለም እንዳለ አይሎ መጣ። 7 እጥፍ ጨምሮ ነው የመጣው። ጭራሽ ሁሉ መንፈስ ነው ያብዳል። በቃ ሁሉ መንፈስ ላይ ነው ያለው። ሁሉ ትጠራውና ቀጥታ ዝም ነው መንፈስ ላይ ባይሆን ራሱ አንተ መንፈስ ላይ ነው ብላ ነው የምትለው። በቃ የሆነ ነገር ቢናገር መንፈስ ላይ ነው የምትለው። ሁሉም በመንፈስ ተጠምዶ ነው ያለው። የተሸኘለት የለም። ይሄ ስንት ዓመት ቆጠርን እኮ ቆጠሩ። የባሰ እጥፍ ነው የመጣው። ምንም የተሸኘለት የለም። ውሸቷ ነው፣ ሳይኮሎጂዋ የሰው መሰብሰቢያዋ ነው፣ እንደዚህ ገንዘብ ማምጫዋ። አሁን ወደ 10 ዓመት ሆነ አይደለ ተማሪያም ንግስተ ነገስት ነኝ ብላ ከመጣች በኋላ ምናልባት አሁን ብዙ ሰው ጥያቄ ያነሳል ብዬ የማስበው የኔም ጥያቄ ማላይ ነው የነገሰችው የሚሉ ጥያቄዎች ይመጣሉ አይደለ? አሁን እህተ ማርያም የሆነ ሰው ጠቅላይ ሚኒስትር አላት አንድ ሀገር ወይም ደግሞ በነገስታት የምትመራ ከሆነ ሁሉም ህዝብ አይደለ በዛ ነው የሚመራው። አሁን ንግስተ ማርያም እና እህተ ማርያም ይቅርታ እዛ ስለነበራችሁ ማህበር ውስጥ የማን ንግስት ናት? የማን ንጉስ ናት? ማንም የሚከተላት ህዝብ አለ ወይ? ምንድነው እሱን የምትላችሁ? እሱ ራሱ ለእናንተ እውነት ለማወቂያ ወይ የሆነ ነገር ተሳስታለች ብላችሁ የምታስቡ ከሆነ እሱን ራሱ ጥያቄ ይዛችሁ አትቀርቡም ነበር ወይ? ምንድነው የምትለው እሷ ንግስናዋ ከግቢ ውስጥ ብቻ ነው የሚሰራው የሷ ንግስና። አሁን ትላለች ቤተ መንግስቱን የተቆጣጠረው በስጋ እሱ ነው ትላለች። በመንፈስ ግን እኔ ነኝ የተቆጣጠርኩ ትላለች። ማን በቤተ መንግስቱን የተቆጣጠረው አሁን የሚመራው አብይ አህመድ ነው አለች። ግን በመንፈስ እኔ ነኝ የምመራው፣ በቃ በመንፈስ ቅዱስ እኔ ነኝ የምመራው አለች። ግን የሷ ንግስና የሚሰራው ግቢዋ ውስጥ ብቻ ነው። ውጭ ስትወጣ ሸፍኑ ነው የምትለው። ብታይ ሻሿን እዚህ ድረስ ነው የምታደርገው። በቃ ምን እንደምታደርገው አይኗን ብቻ አድርጋ ውጭ ስትወጣ ማለት ነው። ግቢ ውስጥ ግን እንደዚህ በቃ ሰፊ ነው። በቃ ይችላት የለም።
ዛጋ መቋሚያዋን አንስታ እንዲህ ትላለች እንዲህ ነው ማረጋችሁ እንዲህ ነው ማለት ገላችኋለሁ እንደዚህ ከእንደዚህ ምናምን ብዙ ነገር ነው የምታወራው ንግስናዋ ምንም አላመጣ ማአት ነው የሆነ የበለዓም ንግስና ነው የሷ ንግስና ምንም ምንድነው አሁን በለዓም ማለት ይራገም ነው በቃ ባጋንንት የነገሰ ነው ይራገማል ከወጣ እንዲህ ትሞታለህ ሊደርስባል እንደዚህ ትሆናለህ ነገ እንደዚህ ነው ከ6 ዓመት በኋላ ትሞታለህ ከ3 ዓመት በኋላ ትሞታለህ በቃ ማአት ነው የሚያመጣው የዚች ንግስና በቤቷ ብቻ ነው የሚሰራው ምንድነው የምትለን አሁን ንግስት ኤልዛቤል ባጋንንት የነገሰች ናት አጋንንትን ያነገሳት አጋንንት አንግሷትም እንግዲህ እነ ቅዱስ ኤልያስን ሰማይ የለጎመው ዝናብ ያቆመው መጨረሻ በሰረግላ ነው ያደረገው ቅዱስ ኤልያስ እነሱን ሁሉ ልታሳድድ የነበረች አጋንንት ናት ያቺ አጋንንት ምንድናት ኤልዛቤል ማለት ባጋንንት የነገሰች ናት የዚች ንግስና የኤልዛቤል ንግስና ነው እተማረን የኤልዛቤል ታናሽ እህት ማለት ነው የሷ ንግስና ግቢዋ ውስጥ ብቻ ነው የሚሰራው ውጭ ከወጣ አይሰራም አሁን የሷ ያዘችው በትር ምንድነው ያለችን አሁን ከ2020 አለች በ2020 እስላሙ ላይ ይመጣል አለችን በ2020 ሁሉም ተጠቃሉ በእኔ ይገባል አለችን መቋሚያውን ታወጣና በቃ በዚህ መቋሚያማ ዛሬ አንዱን እንደዚህ ያደርጋሉ እንደዚህ ጥየው ቅዳሴ ቁም አቡነ ማትያስ እንዲህ በመቋሚ እንደዚህ መትቸው ወርቆ እንደዚህ ነው እንትን ምንም አላየንም የሙሴ በትር ግን ባህር ከፍሎ ሲያሻግር ማይተናል የሷ ንግስና ግቢዋ ውስጥ ብቻ ነው የሚሰራው ግቢዋ ውስጥ ደግሞ ሰብስባ ያዘቻቸውን በርኩስ መንፈስ ጠቅልላ ያዘቻቸውን መቀጥቀጫ ስለምትቀጠቅጠን ማለት ነው እኔን ቀጥቀጣይ ስለምታውቅ በዛ መቋሚያ እንጂ ይሄ ንግስናዋ ያመጣ የለም ማአት ነው ያመጣብን በቃ የሷ ንግስና ከግቢ ከወጣች ሸፋፍኑኝ ነው የምትለው ይከሌ እንዳይ ማንም እንዳይ ብላ ሽፍንፍን ብላ ነው የምትወጣው ስለሚያውቋት ማለት ነው ግቢ ውስጥ ግን ይችላል የለም በቃ እንዲህ ትልቅ ናት አንድ ትንሽ መቋሚያ ያለች አንድ ትልቁ እንትን ነው መሬት ይከፍላል ብላ ነው የምትለው አንድ ቀን ስትልበት አላየ ነው ትንሿን መቋሚያም ይዛ እቺ ያጋንንት መምቻ ናት የምትለው ግን ያጋንንት መሳቢያ ናት በቃ ህዝብ እንዲገባው ማለት ነው ንግስናዋ የበለዓም ንግስና ነው የመራገሚያ ነው አሁን መቋሚያውን ትይዝና ምን ታደርጋለች ምን ጣፋርጫ ከእንግሊዝ ሀገር ያመጣቻት እንዲህ ተቃጠቀጠና እንዲየቀጠቀጠች የከሌ ከዚህ ወጥቷል በዚህ እንደዚህ ቀን የሚሞተው በእንደዚህ ነው የሚሞተው በእንደዚህ ነው የሚሞተው ማአት ነው በቃ ማአት የምትወርድባቸው ጸሎት ያዙባቸው ትላለች አድሞ ያዙባቸው ትላለች ወጣን አይደልኛው አሁን ሌላ ሰው ከመጠራ ካሜራማኑ ምን አሁን እናንተን ከመጠራ ይወጣን እኛ ነው ብዙ ወጣናል እኛ ህዝብ ልናጠፋ ነው አይደል ይወጣ ነው አሁን እሷ የምትለው ትክክለኛ ይዤ ህዝቡ ሊመጣ ሲል ህዝቡ ሊያጨልሙበት ወጥቶ በሚዲያ ነው የምትለው አዳራሽ ተዘጋጅቶ ትቅረብ ከኛ ጋር መርስ መልስልን ለኛ በቃ እኛ ሳንድንም ወይ ትክክለኛ ከሆነች ከእግዚአብሔር ከሆነች እሷ እኛም እኮ መዳን እንፈልጋለን ከእግዚአብሔር የሆነ ሰው ከመጣልን ግን መጀመሪያ እሷ ጋር የነበርኖችን ትጥራንና እንጠይቃ ተጠይቀን መርስ መልስልን ዛሬ መጀመሪያ እኛ ነው መቅረብ ያለብን ሌላ ሚዲያው ምን የምትጠራው እንትን ነው መያዣ ነው የምትፈልገው የሷ ንግስና የለም ሲጀምርሽ እዛ ግቢ ውስጥ ንግስተ ነገስት ብሎ ካልጠራ 6 ወር 1 ዓመት ይቀጣል የሚገርምሽ ነገር አይቻልም በቃ እኔን እሷ ንግስተ ነገስት እንግዲህ አሁን ምንድነው ዳዊት ሲቀባው ማንም ያውቁ ነበር ትንሽ ቤተሰቦቹ ያውቁ ነበር ለብዙ ጊዜ ተቀብቶ ማለት ነው ህዝብ እንዲያውቁበት አይፈልግም እሷን ግን ንግስተ ነገስት ብለሽ ካልጠራሽ ቅጣት በግድ ልጆቿን ልዕልት ብለሽ ካልጠራሽ ቅጣት ለምን ምን አደረገች ትንሽ መንገር ትይዝ የሆነ ነገር ታሳየን እስኪ ምን አላደረገችም እኮ ማአት ነው ያመጣችብን እኮ ማአት የማአት በቃ የሰላቢ ማለት ነው በቃ ስልብና ነው ስራው በቃ ሰው መስለብ ነው እንጂ የሷ ንግስና ከግቢዋ ውጭ ምን ነገር አይሰራም ህዝብ እንዲያውቀው ማለት ነው ይሄን ይመስላል በንግስናዋ ዙሪያ ምናልባት እዛ ግቢ ውስጥ የተደፈሩ ልጆች እንደነበሩ እና ደፋሪውን እዛ ህተ ማርያም ታቅ እንደነበረ ነግረኸኛልና እስቲ ተመልካቾች በደንብ እንዲያውቁት ምንድን ነበር የተፈጠረው አሁን ትልቅ ወንጀል ነው አይደለ እህትማማች ናቸው እናንተ ለምንድን ነው ወደ መክሰስ ያልሄዳችሁት ሁኔታውንም አስረዳኝና ወደ ክስ ወደ ምን የተከደበት ሁኔታ የለም ወይ እሱንም አንድ ላይ አድርጋ አስረዳኝ እስቲ ምን ጠቅለል አድርጌ ስነግርሽ ሁለት እህትማማቶች በትልልቆቹ ተይው እህተ ማርያም ማለት የስንቱ ድንግልን ያስጨረሰች መለኩ ሲሆን ሳይቀር ያስደፈረች ናት እህትማማቾችን የደፈረውን አመጣችና ምን አደረገችው ከ6 ሰዓት እስከ 12 ሰዓት በጧፍ ገረፉትና ይበቃዋል ብላ ነው ያለች እናትየው ወጣለት ከስትል ልትከስ ምን አለቻት ትሞቻለሽ እንግዲህ መጀመሪያ ደገረጹልሽ ማስፈራራት አለ እንዲህ ትሆኛለሽ ትሞቻለሽ እንደዚህ መንፈሱ ምንትን ይላታል መንፈሱ ይገልሻል እንደዚህ ያደርግሻል ምናምን ያለቻት ወጣለች አሁን እቺ ሁለት ልጆች የተደፈሩባት ከአሜሪካን ይዛ መጣን የተደፈሩባት ጸበል ወደ በርሜል ጊዮርጊስ ነው ያለችው እየተጠመቁ አሁን የደፈሩትን አሳልፋ ትሰጥ 5 ሴት አልኩሽ እኮ 5 ሴት የደፈራለ እዛው ግቢ ውስጥ እዛው ማህበርተኛ ነው ግቢዋ ውስጥ እሷ ጋር ባይደፍረው ማህበርተኛ ነው አምስቱ ከ20 ዓመት በላይ ያሉ ናቸው አንዷን መጨረሻ ላይ እቺኛው እርግዝናዋ ገፍቶ ስለመጣ ያችን አገባ አንዷ ከእስልምና ያጣች ልጅ አስወርደው ወጣ ሄደች ከለዚህ ሃይማኖት ሆነ ሳልቀመጥም ብላ ሁሉንም ያ ምንድነው መንፈስ ስለምጭንባቸው ምንድነው ለኛ ምትል ተደፋፍሮ ሲመጡ መንፈሱ ነው የምትለው መንፈሱ ነው አንድ አሁን መንፈሱ ነው ማለት ግልጽ አድርግልኝ ለኛ ምትለን እዛውስ ለምንድነው ወደ ህግ ማይሄደው እንዴት ሰውን ያህል እንደዚህ እየደፋፈረ እህትማማችን ያህል ደፍሮ ለምንድነው አሳልፈን ማንሰጠው ስንል ምን ላድ መንፈሱ ነው የደፈረው ብላ ነው የምትለው በቃ መንፈሱ ነው ራሱን ያውቅም ነበር ግን ይሄ ልጅ አስደፈረው ማነው ጠቋር መንፈስ አለ በዛው እሷ ጋር የሚያገለግል ቤቱ ይወስደዋል ግራ እንደዚህ ይገባበዛሉ እየጠጡ ምን ይያሉ ብዙ ነገር እያደረጉ ነው መጨረሻ ላይ ለምን አስደፈር ብሎ ሲባል እኔ አይደለም ሳጥናኤልን ያስደፈራቸው ብሎ ነው ያለው
እና አሳልፈ አትሰጥም፣ ለህግ አትናገርም። ታውቃለች፣ በደንብ ታውቃለች። ሌላ እንትን ጫፍጫፉ ሌላ ህዝብ መስማት ያለበትን ታሰማች፣ ሌላውን አታስም። ማህበረተኛው ሁሉ ያውቃል። ይህ ልጅ የገረፈው ቢያንስ ከ20 ሰው በላይ ገርፎታል ራሱ ማህበረተኛው። አሁን ሚዲያ ላይ እንደዚህ ወጥቼ ስናገር ውሸታም ነው ከማለት ከ6 ሰዓት እስከ 12 ሰዓት አልተገረፈም ወይ ደፍረሃል ተብሎ በቃ ራሳቸው ማህበረተኞች ያውቁ አይደል ደፍረዋል። እንደዚህ ናት። አባ ተክላብን ያህል እኮ ከ16 ሴት ማለት ነው የምታስተኛቸው እኮ። አሁን መልስ አምጥታቸዋለች ስባ መለኩሴን ያህል ከገዳም አምጥታ ማለት ነው። እስቲ ንገረኝ እንዴት ነበር የገቡት እሳቸው? አባ ተክላብ ማለት ከገዳማቸው ጋር ቆፍቆፋ ያመጣቸው ነው። ትልቁ መስቀል የወጾሮ መስቀሉ የምትለው ትልቁ መስቀል የሰሩ ናቸው። አንገታቸው ላይ የሚደረገው መስቀል የሚሰሩ ናቸው። መጀመሪያ እዛ ሲኖሩ አስፈርማን የላከቻቸው ወደ ገጠር ርት ተዋህዶ አይደለም ኦርቶዶክስ ተዋህዶ ናቸው ብለው ፈርመውልኝ ሂዱ ድጋሚ ላይ መጡ ብላ 7 ሰው አቋቁማ አስፈርማ ማተም ንግስተ ነገስት በሚለው በማተቡ አስረግጥ አስፈርማ አሰናብታ ነው የላከችው ድጋሚ ላይ መጣ ብላ። አሁን ከሄዱ በኋላ እሳቸው እዛው ነው ሁላችንም ሚዲያ ላይ ስንወጣባት ቀስ እያለች በጎን ስልክ እያስደወልን ያስመጣቻቸው። በቃ እኒህ መለኩሴ ገንዘብ ይፈልጋሉ። ምንድነው አካውንቱን ላከፍተው ስለሚያውቁ ማለት ነው። መቋሚያ እየሰሩ ገንዘብ ፈልጋለሁ ሲሉ የመቋሚያ ገንዘብ በአባ ተክላብ አካውንት ይገባ ብላ አካውንቱን ልከፍታላቸው ታውቃለች። ያን አካውንት ብሎ ወደ ቤተሰቦቻቸው ሲልኩ ነው መልሳ ሌላ ማህበረተኛ መደባ ከታቸው ጋር አድርጋ በሱ አካውንት እንዲገባ ያደረገችው። እነዚህ መለኩሴ 666 መንፈስ አለባቸው። አባ ተክላብ ስልሽ ያው ገና ምልኩስና የተቀበሏቸው እንዲህ ክህነት ምናምን ያላቸው አይደሉም። ያው ካባ የለበሱ ቆብ ያደረጉ ገና ወደ ምልኩስናው ዓለም ሊሄዱ ነው። ትምህርትም አልተማሩ ምን ብዙ የላቸው በክህነቱ ዓለም ውስጥ ያሉ አይደሉም። ከገዳም አምጥታ ቤታቸው መንፈስ አስፈራ የ666 መንፈስ አለባቸው እሳቸው ላይ ነው የምትለው። አንድ ቀን እርቃናቸው ነው ግቢ ውስጥ በካሜራው እያየች ስስቅባቸዋለች። ማታ ከእንደገና መልእክት አለ ብላ ነው የመጣችው። ለሊት 7 ሰዓት ተነስታ እንግዲህ ቀን መጣ ነግረናት ሰው ፈጁ ብለን በካሜራ ሙሉ ስታያቸው ነው የዋለች። ምን አደረገች? ልጆቹ እኛን ሊፈጁን ነው በጣም ይማታሉ። እንዲህ መንፈስ ልሹ እንደቀላል መንፈስ እንደምልሽ አይደለም። ሰው ላይ ያለው መንፈስ ነው ጣጣኔ ይዞ ነው በቃ ዝም ጅው ነው ያርገው ዛጋ ዝም ብሎ በጣም ብዙ ይመቱናል። በጣም የሚማቱት እሷን ግን አይነኳት ሙሉ ስላላት ማለት ነው። ምን አደረገች? አስኮቤት መሄድ ያለባቸው ልጆችን መንዳ ይጨርሳለች። በልጆቿ ድርድር አለኩም በልጆች አለች። እርኩስ መንፈስ እሳቸው ላይ ካለ ለምን ማታሰናብትላቸው? ጸጋ ካላት ከእግዚአብሔር ከሆነች አስኮቤት ማለት መክሊት ማለት ስጦታ ነው። ግን ወጣት ብላ ሴቶች በድንግልና ህይወት ያለ ግን እዛው ትንሽ ናቸው። በድንግልና ህይወት ያሉ ድንግል ያልሆኑ ሁላ ነው ከስንት ወንድ ጋር የኖረችዋን ሴት ሁላ ድንግልናሽ መልሽ ይችላል ነው የምትለው። እሷ ጋር ችግር የለም። መልሼልሻለሁ ነው የምትለው። ችግር የለባትም። ከ16 ሴት አስተኛችን አጥቆ 4 ወንድ ናቸው ያሉት። የሆነ ማህበረተኛ ፎቅ ሰጧት ነበር። አሁን መልሶ ወስዶታል። ከ16 ሴት ጋር ተኙ ማለት ምን ማለት ነው? ግልጽ እንድታረግ ይኸውልሽ፣ መሀል ላይ ሳይሆን ክፍል አለ የፎቁ አንድ ክፍል ሰጥቻቸው። እንግዲህ እኒህ አባት በግብረ እንትኑ በቃ በዚህ በዝሙታዊ ህይወቱ ይፈትነኛል መንፈሱ ብሎ የሚሉ ናቸው። በጣም ይፈትናሉ። ለላ ህይወቱ ላይ ደርሰው እየዞሩ ነው የሚመጡት። ከዛ ማለት ታስተኛቸው ምን አደረጉ ማህበረተኞቹ? አባ ተክላብ ልብሳቸውን አውልቀው መጣውብን። አባ ተክላብ እንደዚህ መጣው ከኔ ጋር ተኝተው አባ ተክላብ እንደዚህ መጣውብን መጡ ሴቶቹ። እሳቸው የሚሉት መንፈሱን የወሰደኝ ነው የሚሉት አባ ተክላብ። ለላ ቦታ ሁላ እዚህ ማይሆን በቃ በእኛ የማንጠራው ቦታ ሁሉ ስለሚሄዱ ይነግሯታል። መጣው ሚስጥር ብሎ የሚነግሯትን ስለምትዘረግፈው አውጥታ ማለት ነው። መልእክቷ ይሄ ነው። ምን አደረጉ ሴቶች እየመጡ እንደዚህ መጣው ተኝተውብን እንደዚህ አብረው እንደዚህ ሆነውብን እንደዚህ ይመጣሉ። እኔ እንግዲህ እንዳልኩሽ እኔ እዚህ ጋር ነኝ፣ እሷ እዚህ ጋር ናት። ሰው እዚህ ጋር ከመጣ እዚህ ጋር ቁጭ ብሎ ለሷ የሚነግራት እኔ ቁጭ እየታዛኝ እንደዚህ ነው የምሰማው። እኔ ለሷ ተቀመጣች እኔ የምቀመጣለሁ ወይ እሷ ከለች ለኔ ነግረውኝ ይላሉ። እኔ ነኝ ለሷ የምነግራት እዛ ቅርብ ድልድይዋ ነኝ ለኔ። ሁሉም እንግዲህ ሚስጥራቸው እንግዲህ ሴት መጣ መለኩሴን ያልመጣውብኝ እኔ ጋር ልብሴን ሳውልቅ መጣውብኝ እንደዚህ መጣው ተያይዞብኝ አንዷማ መጣው ተያይዞብኝ አፍነው ሁላ ነበር ያለችው ላለች መጣ እሷ ጋር ታውቃለች ይሄን ሁሉ። ከዛ ይሄ ነገር ሁሉ እየገፋባት ሲመጡ እና ደረች አስተናብተው ወደ ገጠር ላፈቻቸው። ከዛ አሁን መልሳ መጣቻቸው። አሁን አባ ተክላብ ማለት ልንገርሽ 2 ወር አይቆይም ይሄዳሉ። በሌላ ነግሰው የሚመጡ ገና ከሷ ማህበር ተገንጥለው ይሄዱ አሉ። አሁን ባልና ሚስት ነው ነግሰው የሚመጡ አሉ። አሁን ከየት ነው የሚመጡት? ውጭ ሀገር ነው ያሉት። ከሷ ተገንጥለው ይሄዱ ናቸው። ነግሰው ሊመጡ መቋሚያ ሁሉ ጠርቦ ጨርሰዋል። 1000 መስቀል ሁሉ ሰርተዋል። ይሄን በዚሁ አጋጣሚ ቀን ጨባር ልንገራቸው ማለት ነው። ለአባ ተክላብ እዛ ሌላ ቦታ ውስጥ ገብተው ማለት ነው ገጠር ውስጥ ገብተው መስቀል ሁሉ ሰርተዋል። መቋሚያ ሁሉ ለንጉሱና ለንግስት ሰርተዋል። አሁን ይመጣሉ። አሁን በቅርቡ ከሷ ተገንጥለው የወጡ ናቸው። ይሄን ሁሉ ሰርተው እንግዲህ እንደዚህ ነው የሚሸጋገሩት። መለኩሴው ራሱ ማለት ነው መርጊያ ቦታ የላቸውም። እሳቸው ናቸው አሁን አዲስ የሚመጡትን ንጉስና ንግስት የሚያነግሱት። ማንገስ ሳይሆን ይኸውልሽ ለእሷ ይዛው የምትወጣ መቋሚያ እኚህ መለኩሴ ናቸው የሚጠርቡት። ተማሪያም ይዘው የምትወጣ መቋሚያ እንደዚህ ሰው ጨርስበታለሁ ሰው እንደዚህ ያደርግበታለሁ የምትለው መቋሚያ እሳቸው ናቸው የሚጠርቡት ቤቱ ነው። እነዚህ ተገንጥለው የወጡት ደግሞ ለእሳቸው መቋሚያ ስለጠረቡ የኛን መቋሚያ አሪፍ አድርገው ይስሩልን ብለው ገንዘብ እየላኩ እዛ ያሉት እሳቸውን እዛ አስቀምጠዋል። 1000 መስቀል ያልሰርተው እሷ አንገታችን የሚደረገው መስቀል ሁሉ አባ ተክላብ ናቸው እንትን የሚሉት መቋሚያ ለንግስቷና ለንጉስ ጠርበው አስቀምጠዋል። እነዛውን በቅርቡ ብቅ ቢሉ ናቸው። ከሷ ተገንጥለው የወጡ ናቸው። ንጉስና ንግስት አሁን በቅርቡ ይመጣሉ። አንተ ይሄንን በምን አወቅ? አባ ገብረ መስቀልም ትናንት ቃለም ጠይቅ ነበራቸው እዛ ላይም ብለዋል። ለኔ ነገሩኝ አባ ገብረ መስቀል ናቸው በደንብ ስለሚያውቁ ማለት ነው። ለአባ ተክላብም ይሄ ጥያቄ ነው ገና አልዘረዘርኩትም ማለት የአባ ተክላብ ጉድ ብዙ ነው።
ዝም ብሎ ነው በቃ እንደዚህና እንደዚህ የሚገለባበጡት። ወጣው በሚዲያ ላይ ወጣው እንደዚህ ያለው እንደዚህ ያደርጉ ጸሎት ይዤ ተገልጾልኝ ነው የመጣ ነው የሚሉ በኤፍሬም ዳቆን ጋር ወጣው ትክክል አይደለችም፣ መስቀል ሁሉ አቃጥላችሁ ውዳሴ ማርያም አቃጥላ መጽሐፍ ቅዱስ አቃጥላለች ብለው ሚዲያ ላይ ወጡ ናቸው። ምንድነው አቃጥላለችም? እኔ ነኝ ውዳሴ ማርያሙና 7 ሰው አቋቋመችና ውዳሴ ማርያሙን ጻፉት የተሳሳተ ነው፣ እኔ ሌላውን አስተካክልላችኋለሁ። እሷ እንደዚህ ስትጽፍልኝ አለች፣ ስትጽፍልኝ እኔ እነግራችኋለሁ እናንተ ትጽፉታላችሁ ብላ 7 ሰው አቋቋመችና ውዳሴ ማርያም መጻፍ ጀመሩ። ይሄ ያለውን ውዳሴ ማርያም ኢየሱስ የሚለው ትክክል አይደለም ይላሉ፣ የዕብራይስጥ የግሪክ ነው ይላሉ። ማርያም የሚለውንም አሁን እንግዲህ እሷ እህተ ማርያም ብላ ወጣችልኝ ወላዲተ አምላክ ብላ ነው የምትለው፣ ግን የክርስትና ስሙ ወለተ ማርያም ነው። ማርያም የሚለውም የዕብራይስጥ ነው ብለዋል። አሁን እህተ ማርያም የዕብራይስጥ መሆኑን አላወቀችም ወላዲተ አምላክ እህተ ማርያም ስትላት፣ ይሄ ግን የሰው መሳቢያዋን የማርያም እህት ነኝ ብላ የመጣችው መጀመሪያ ማርያም ላይ ብላ ነበር እንግሊዝ ሀገር ያወጀችው። እዚህ ስትመጣ ህዝብ አልቀበላ ሲል ደግሞ እህተ ማርያም ብላ ወጣችልኝ አለች። ክርስትና ስሟ ወለተ ማርያም ነው። ይህ የህዝብ መሰብሰቢያዋ ነው እና ምን አደረገችን? እኔ የእህተ ማርያም ያንቺ እህት ነኝ ብዬ ጠየቅኳት አለችን። ስጠይቃት ቆይ ቀስ ብዬ እነግርሻለሁ፣ ግን የአንድ ወለድ ልጆች ነን፣ ቀስ ብዬ እነግርሻለሁኝ ብላ አለችኝ ነው የምትለው። እና ይህ መሰብሰቢያዋ ነው። ለአባ ተክላ በትንሽ ፊት ነው የምለው፣ ግን ብዙ ጉድ አለ። የአባ ተክላ በዚሁ እንደጀመሩ ስገልጽልሽ ውስጥ ሁሉ ብዙ ጉድ ገና የሚዘከዘካለ ውስጥ። እኔ አሁን መለኩሴን ያህል በሚዲያ ላይ ወጥቼ ቀስ እያደረኩ ይነግራቸዋለሁ በሚል ነው እንጂ ብዙ ጉድ አለ። ከሷ ጋር የሚያደርጉት ነገር ራሱ ምን እንደምትለኝ ለኔ እንደዚህ መጣውብኝ እንደዚህ ከራሷ ጋር ሁሉ ግቢት እንዳላቸው በዛ ነው አስወጥታ ወደ ላይ። ለምን እዛው ሰው ለትዳር ሁሉ የጠየቋት ብዙ ስላሉ ለትዳር ከጠየቅሻት ታስወጣሻለች። በግልጽ የምጠይቂ ከሆነ እሷ ለትዳር የሚጠይቋሉ ከውጭ የማህበሩ አባል ሆነው ነው። አዎ አባ ተክላ ማለት አባ ዳና የሚባሉ መለኩሴ እሷ ጋር መጣው ትክክል እንዳልሆነ ሲያውቁ ይሄዱ ናቸው። ትዳር አለህ ብለውኛል አስጋቢ ነው የሚሏት አባ ተክላ ማለት እንግዲህ ክህነት የላቸውም እየቻሉ ዝም ብለው ካባ ብቻ አድርገው ወደ ምልኩስና በቀኝ የዓለማዊ ህይወት በቀኝ ብሎ ገና ወደ ውስጥ የገቡ ናቸው። ትዳር አለ ብለውኛል የገዳም አባቶች እኔ ማግባት አለብኝ ብሎ የሚሟገቷት ናቸው። እሷ ደግሞ እንዴት ታርግ ካባ ለብሰዋል፣ ህዝብ አይቷቸዋል፣ ማህበረተኛ አይቷቸዋል። እንዳታጋባቸው እዛ ጋር ሌላ ሰው ሊያያት ነው እንዴ መለኩሴን እያጋባች ነው ብሎ ህዝብ ሊናድባት ነው። ብዙ ጉድ አለ በትንሹ ነገር ስላባ ተክላ። ምናልባት አሁን በላቸው ያነሳህልኝ ነገር ካነሳህልኝ ነገሮች በጣም ትኩረት ማድረግ የፈለኩትኝ የተደፈሩ ሴቶች እህትማማቾች፣ ሌላም ተጨማሪ ብዙ ሴቶች እንዳሉ ነገርከኝ አይደለ? ይህ በጣም ወንጀል ነው፣ ትልቅ ወንጀል ነው። ሰው በመንፈስ ነው የሆነች ሴትን የደፈረው በሆነ ነገር ነው የደፈረው የሚባል ነገር የለም አይደለ? ወንጀል ተሰርቷል ካለ ፍቃድ ከሆነ እንዴት ነው እዛ ያለ ማህበርተኛ ይሄንን የሚያውቅ ከሆነ እናንተን እሺ፣ እዛ ውስጥ ማህበር ውስጥ ያሉ ሰዎች ተታለው ነው በመንፈስ ተይዘው ነው መናገር ስለማይችሉ ነው ማለት እንኳን ከቻለን እናንተ ከማህበሩ የወጣችሁ ሰዎች የልጆቹ እናት ወይም ደግሞ የመደፈር አደጋ ጥቃት የደረሰባቸው ሴቶች ወደ ህግ አካል ለመሄድ ያልደፈራችሁት ለምንድን ነው? እናንተም ምክንያቱም ወንጀሉን እየተባበራችሁ ነው ባጭር አማርኛ ማለት ነው። አዎ ምን ሆነ መሰለሽ፣ ሁለት ትማማቾች ንስሐ ሊገቡ መጡ ከአባ ገብረ መስቀል። እሺ መጡና እንደዚህ አድርጎ ልጆቹ አያውቁም ብዬሻለሁ። እንግዲህ ያኛው ልጅ ከዚህ ርኩስ መንፈስ ጋር ግንኙነት አለው፣ ራሱ ቤትም ይዞት ይሄዳል። እኛ እናውቅ ምን እንዳስነካን ነው የሚሉት ልጆቹ። ግን እኔንም ታላቅቴንም እንደዚህ ያደረገን በየቦታው እያዞረ ብለው ንስሐ መጥተው ሲገቡ አባ ገብረ መስቀል ይኮ ንስሐ የለውም እንዴት ያለ ፍቃድ እንደዚህ ታደርገ ሲጀምር ማህበርተኛ ነው። ከዳ ደግሞ እድሜ ነው ግን ምንድነው ገና የ10 ምናምን ዓመት ናቸው። እንዴት እንደዚህ ያደርጋሉ ብለው ልጁን እኔ ደውል የተባልኩት እንዳሉሽ እዛ ጋር ድልኝ እኔ ነኝ። ልጁ ጋር ደወልኩለት። ስደውልለት ና ስለው መጣና ለምንድነው ማለት የደፈርከው ለምንድነው ልጆች እንደዚህ የምታደርጋቸው ብለው ሲሉት እኔ አይደለሁም መንፈሱ ነው ጠቋር ነው እንደዚህ ያስደረገኝ አለ። ራሱ ልጁ መጥቶ ማለት ነው። ከዛ ጠቋርን ጠሩትና አባ ገብረ መስቀል ለምንድነው ልጆች እንደዚህ አድርገህ ያስደፈርህ ብለው ሲሉት እኔ አይደለሁም ያስደፈራቸው ሳጥናኤል ነው። ማንም እንዳይጠይቀኝ አለ መንፈሱ። ያስደፈራቸው ሳጥናኤል ነው እኔ አይደለሁም ያስደፈርኳቸው፣ ራሱን ጠይቁት። እንግዲህ በራሷ ናት መጥራት የምትችለው ያን መንፈስ። ጠቋር ነው በሻገቴ ጠርታ ነው ያኛው የምትጠራው። አባ ገብረ መስቀልም ዝም አሉና ተው ያኛው በዛው ወጦ መሄጃው ናቸው። ይሄ ሳይሆን የ9 ዓመት ህፃን ልጅ ላይ ተደፈረች አለች። እንግዲህ የ20 ዓመቶችን ትቻቸዋለሁ በራሳቸው ፍቃድ የምትያቸው ይችላል። 20 ዓመት ብሎሻል አንቺ ራሽን ታውቂያለሽ፣ ብዙ ነገር ትሄጃለሽ። ይቺ የ9 ዓመት ህፃን ልጅ ከውጭ ሀገር የመጣች ናት። ከእንግሊዝ ሀገር ማነው ከውጭ ሀገር ነው ሀገሩን አለው ከውጭ መጣለች። አባቱ ዜጋ ነው፣ እናቱ ኢትዮጵያዊ ናት። ይህን የደፈረ ዳቆን ብላ ነው የምትለው። ድቁናውን ያጠኑ ግን ድቁና መልሼልሃለሁ ብላ አስቀምጧለች በቤቷ። ምን ሆነ ቤቷ ይሄዳል። ይሄኛው ልጅ ከቤቷ ይሄድና ልጅ ደኛ እዚህ ጋር እንደፈነ እዚህ ጋር እንደሳመ ማለት ምንድነው የሆነ ዘርዝሬ ሳመጣለሽ ቤቷ ሄደና እናትየው ለአንድ ማህበርተኛ ተናገረች። እንግዲህ ልጄ ተደፈረብኝ ብላ አዎ እኔ እሷ አይደልኝ ነው ሄድዬሻለሁ። ለዚህ ማህበርተኛ ስትነግረው ለመጨረሻ ጊዜ ከሷ ጋር እንደ ግብ ስመጣ እኔ እንጨት ቤት በቃ ውስጥ ጭንቅላቴ ለማድረስ እንጨት ቤት ስራ ነበር። ያኛው ማህበርተኛው እንጨት ቤት ነው የሚሰራው፣ ትዳር ያለው ነው። ማህበርተኛውም እንዲያውቀው እንዲጠይቁት አሁን ይህን ሳስተላልፍ ውሸት ነው ከሚሉ ይህኛው ልጅ ማህበርተኛ ነው። እሺ እሷ ጋር ነው የሚሮጥ እንጨት ቤት ስራ አልመጣና ለኔ ገብረ ስላሴ እንደዚህ
አድርጎ ደፍሯታል ልጅቷን 9 ዓመት ልጅ ሆነ እናትየው ደም እንባ እያለቀሰች ነው ለኔ ነገረችኝ ፈራሁኝ ወደ ኋላ እንደዚህ እንትን ያው አልኩት እንደዚህ አድርጎ እሺ ንገረኝ አልኩት እንዴት ነው ያደረጋት አልኩት ቤቷ ገዛ ቤቷ ከኔ ጋር ሄዶ እዚህ ጋር እንደሳመ እዚህ ጋር ይዞ አለቅም እንዳለችቷን አፍኖ ክችን ቤት ይዞ ሄዶ ነገረችኝ ልጅ ግን ብዙ ነገር ነገራኛለች በቃ ደፍሮብኛል ልጅም ብላ ነገረች እናትየው ለተማሪያም ቅርብ አንተ ስለሆንህ ሂድና ንገርልኝ ባክህ ብሏል እንግዲህ አሁን ሰው ውሸት እንዳይመስለው ለሷ ድልይ ነኝ እኔ በቃ እሱ መተላለፊያ ነኝ ያኛው መጣና ለኔ ያለኝ እሱ መናገር አይችልም ይሻላል በእኔ ነው የሚያልፈው ለኔ ነገረኝ ለሷ እነዛ ከዛ በፊት የተደፈሩ አሉ ዝም ብላ በጧፍ አሳልፋለች ስም አልኩት ለሷ ብነግራት ሸፋፍና ነው የምታሳልፈው ከይሰትዮ ጋር እኔ ረጅም ጊዜ ስለማይኖረኝ ብዙ ነው ቃሏን ሁሉ ስለምታጥፍ ስብሰባ ሰብስብኛ አልኩት ያኛው ልጅ ተቀጥጦ እዛ አስኮቤል ነበር የሚኖረው ፎቁስ እኔ እመጣለሁ እዛ ስብሰባን ሰብስብና ልጁ መጀመሪያ ልጁን እንጠይቀው አልኩት ለማንም እንዳትናገረው ዝም በላልኩ ለማብርተኛው እንዳትናገረው ሄር ስብሰባ ስብሰባ ስንት ሰዓት ተጀመረ 12 ሰዓት ያለ በጊዜ ገብተን ጀመር ነው ፎቁስ እኔ ምጅ እስከ ጠዋት 2 ሰዓት ፈጀብን ስብሰባው ልጁን እያናገር ነው ማለት ለምን አደረክብልን ለምን እሷ ጋር ምን ማሳለፋ መስጠት አይደለችም ሸፋፍራም ታስቀምጠው ስንጠይቀው ምን አደረገ እኔ እኮ አልደፈርኳትም ሳምኳት እንጂ አለ እኔ 9 ዓመት ህፃን ልጅ ምን ልታርግ ሳምኳት እዚህ ጋር ነው ሳምኳት እዚህ ጋር ነው ሳምኳት ማፈን ደግሞ እኔ ዝም ብዬ ቀልድ ጨዋታ ብዬ ትንሽ ነው እንጂ አፈንኳት አልነካዋትም ማለት ነው ከፈተልልኛ ስብሰባ አደረግን ግማሾች ለሱ የሚያግዙ አሉ እዛ እንግዲህ እንዳልኩሽ የርኩስ መንፈስ ያስቀመጠችባቸው ብዙዎች አሉ ለሷ የሚያግዙ ተጫሉኝ እኔ እዛ ጋር ማን ፍቃድ ሰጥቶን ስብሰባ መሰበሰባው እኔ እሷ ፈቅዳልኝ ብያቸው ነው የመጣሁት አያውቁም ሁሉም ስልካቸውን አስቀምጡ ብዬ አስቀምጧል ስልካቸውን ማንም ስልክ መደወል አይችልም በዛ ሰዓትም እኔ ሄጃለሁ ያምኑኛል አይደውሉም ሳቸው ጋር እኔ ሷናት የፈቀደችልኝ ስብሰባ ብዬ ራሴ እጄን ሰበሰብኳቸው ከዛ ይሄንን አደረኩና በፊታቸው ደውል አልኩት አሁን የሷ ሳምንታዊና ለተው ያለ እየዘገበ በእንትን ከካሜራ ራሱን ደብቆ እንትን ይላል አሁን በቅርቡ አባተከላም ካሜራ ያደረጋል ራሱ ማሳየት አይፈልግም ውሸት ስለሆነ ማለት ያስ የወንብድና ስለሆነ እውነት ትክክለኛ ቢዝ ጋዜጠኛ ነው እንዳች ቁጭ ብሎ እንደዚህ ይጠይቃል ግን ራሱን ማሳየት አይፈልግም ፊቱን ደውል ባንተ ስልክ ነው ታውቂው በእኔ ያልደወልኩት ደወለ እናትየዋ ጋር እንግዲህ ስንት ነን የሰበሰብነው 10 ምናምን 16 17 ነው ውሸት እንዳይመስል ማለት ነው በቃ ስለሚያውቁት ደወለና እናትየዋ ጋር ስንደውልላት እንደዚህ አዎ አድርጎብኛል ልጅ ምን ላድርግ በያለቀሱ ነው በቃ ወዴት ነው በቃ ጨንቆኛል አለች እንደዚህ አድርጎብኛል አለች ስንለው ይሄን እናደረገ በቃ ይሄን ያህል ደረጃ ከሄር ለሷ እንናገራል ነገርናት ሁሉም ነገርኛ አይደል ነገርኳት እኔ እንደዚህ አድርጎ ስብሰባ ነበር የት ነው ምናምን ብላ ስትለኝ ጠራችውና በበነጋታው ቃውት ያደረገችው በቃ ጎበዝ በቃ አሳልፋ ለህግ እንደምትሰጥ ሁሉ ከዛ ከመጣ በኋላ ይቁም እስኪ አለችው ቆም እንግዲህ መጀመሪያኛ ነገርናታል ወላዲት አምላክ ገልጻልኛለች በትክክል ልጅቷ እንደፍራታል አለችው ምንም መልስ አልመለስም አዎ አለና ቁጭ አለ ይሄን አሁን ውሸት ነው የሚሉት የተበሰበችን እዛ የሚኖሩት በሙሉ አመጣ ነው እሱም ብቻ አይደለም ያመጣቸው እንግዲህ በጣም በልዛት ያመነ ከሆነ ለምንድን ነው ለህግ አሳልፋችሁ ማትሰጡት ነው አሁን ትልቁ የኔ ጥያቄ ምክንያቱም ሁላችሁንም ነው አሁን ይሄ ነገር በህግ የሚያስጠይቀው ባይዘው ምክንያቱም ትንሽ ልጅ ናት ራሷን መከላከል ማትችል ልጅ ናት እየነገርከኝ ያለው ከዛ በፊት ያሉትን እሺ በፍቃዳቸውም ሊሆን ይችላል ሚል ሐሳብ ስላለ ነው እቺ ህፃን ልጅ ግን ምንም አይነት ፍቃድ ሊኖራት አይችልም እንዴት ነው ለህግ አሳልፋችሁ ማሰጡት እንዴት ነው አንድ ደፋሪ ሰው በጧፍ ተመቶ የሚቀመጠው እሺ ምን አለ እዛው ስንወር በሷ ነው ምንመረው አንደኛ መንፈሱ ነው አለች ለኛ እሷ አሁን ትልቁ ነገር አሳልፋ መስጠት ያለበት እሷ ናት አዛዡ እሷ ናት አላፊዋ እሷ ናት አራጂ ፈጣሪዋ እሷ ናት ለኛ ምትለን መንፈሱ ነው በቃ መንፈሱን ያደረገ በቃ መንፈሱ መቀጥቀጥ ነው በቃ ጾም ጸሎት ነው መያዝ ያለበት በቃ የጸሎት ሆነ መጠጣት ያለበት መንፈሱ ነው እንደዚህ ያደረገው ነው የምትለው አሁን ብትጠየቅ እኮ መንፈሱን ያደረገው ብላ ሆነ መስመት መልሰው አሁን እሷ ጋር ነው የምንኖረው እኛ ሳልፈን እዛ ጋር ህግ ጋር እንዴት ነው በሷ ነው የምንመረው ብዬሻለሁ መንግስታችሁም መንግስታችሁን ይሄን ብላለች በእኔ ነው የምትመሩ ብላለች ምን እሷ እኮ የምትለው አገሪቷን መመራት እኔ ነኝ እኮ ነው የምትለው በመንፈሳዊ ህይወት እየመራዋት ያለው እኔ ነኝ ማንንም አይመራትም እኔ ነኝ እያስተዳደሩ ያለው ነው የምትለው እዛው ሳውን እኛ አልፈን እንደዚህ ወይ ሚዲያ ላይ ወጣ መናገር ነው እንጂ አልፈን ለማን ነው እንደምናመለክተው አንደኛ ቤተሰብ ተይዘዋል ትሞታላችሁ ትቀጠቅ እንደዚህ ነው የምትሆነው ነው የምትላቸው ማአት ነው የምታመጣባቸው ማአት ነው የምትዘረግፍባቸው እንደዚህ ትሆናላችሁ ትቀጠቀጣላችሁ ትሞታላችሁ እንደዚህ ብትሉ ወላዲት አምላክ እንግዲህ እዛ ውስጥ የገባው አምነው ነው ብዬሻለሁ ይቼ ተደፈረባችሁ አምና ነው ሄደችው ከእንግሊዝ ሀገር ስንት ሚሊዮን ይዞ መጥቶ ለሷ ዘርግፎ የሚሰጠው አምኖ ነው የሚመጣው ገንዘብ ፈልጎ አይደል የሚሄደው እኔ እሺ ከጎዳና ህይወት ነው የሄድኩት ገንዘብ ልስጥ ብላ ይዛኝ ሄደች ገንዘብ ፈልጌ ሄድኩሽ እሺ ለጥቅሜ ሄድኩሽ እኔ በቃ ለጥቅሜ ሄድኩ እዛ ሃይማኖት አስቀይራለሁ አይደለም ያለችው መጀመሪያ እንዴ አብራም ብሎ ከዛ በኋላ ነው ሙስሊም የብቻ ጴንጤ ብቻ ብሉ እያለች ማዕዱን ለማብራት የጀመረችው ይህን ሁሉ ስናደርግ በሷ ነው የምንመራው አሳልፋ መስጠት ያለበት እሷ ናት እኛ አይደለም አሳልፈን የምንሰጠው ከወጣችሁ በኋላ ለምን አሳልፋችሁ አልሰጣችሁም ለህግ አሁን ምንድነው የራሳችን አሁን የጀመርነው ይኖረናል አሁን እንደዚህ ብዙ ነገር እየተነጋገርንበት ነው እኛ ግን ምንድነው አሁን በሚዲያ ላይ የምንነግራት ውሸት ከሆነ ወይ ቀርባ ይሄን ያደረጉ ሰዎች የሉም ተበለን እኛ ቀርበን መልስ እንስተ ወይ እሷ ናት ኃላፊዋ እሷ ጋር ነው አሁንም ያሉ ወስዳት እስት ነው በቃ ለህግ ታሳልፍ ነው
ህግ ይወቀው ነው። ደፋሪው እዛው እሷ ጋር ያገለገለ ነው ያለው አላው ያገለግላል። የልጅቷ እናትና ልጅቷስ እነዛ ወጣዋል። በአባቷ የውጭ ዜጋ ነው ወጣል ይመስለኛል። እነዛኞች ጸበል ነው መጀመሪያ ገድጭ ጸበል ነው ያሉት። ግን አሁን በቅርቡ ሚዲያ ላይ እንደሚወጡ ይወጣሉ ወይ በክስም ይሄዳሉ። እንግዲህ አስፈራርታቸው ይኸውልሽ እሷ ጋር አንደኛ ሰው አምኖ ገብቷል። የወላዲተ አምላክ ብሎ ተቀብሏል። ይወጣን መንከስ ልንሞት እንችላለን ብሎ ሁሉ ነገር ተቆጣጣራቸዋለች። በቃ እንዳለ መንፈስ ነው የምትጭናቸው። የስልብና መንፈስ እየሳበች አምጣቸው የምትለቀው በጣም ፍራቻ አለ። እየወጡ እንኳን ተመልሰው ሚዲያ ላይ ወጣው እኮ ተናግረው ጠቋር ነው የሚመራት ያጋንንት ነው ምንም የመንፈስ ያለች ብለው ተመልሰው ለሚገባሉ የገቡም አለ እኮ። ስለዚህ እናት ነገር አሳልፋ መስጠት የምትችለው እሷ ናት። ኃላፊዋ እሷ ናት። ማህበሩ ሁሉ የሚመራው በእሷ ነው። ማተብ ሁላ አላት እኮ እያስረገጠች ፍቃድ የሌለው ማተብ ሁላ አላት። አሳልፋ ልትሰጥ የምትችለው እሷ እንጂ እኔ ገብረ ስላሴ አይደለሁም። እኔ ግን ምስክርነቴን እዚህ ጋር ሰጠው። አሁን ምናልባት የህግ አካላት ይሄንን ቪዲዮ ሊመለከቱ ይችላሉ በእርግጠኝነት ማለት ነው። ምክንያቱም እየነገርከኝ ያለው በጣም ትልቅ ወንጀል ስለሆነ መጥቶ ይህንን ጉዳይ መመርመር የሚፈልግ የህግ አካል የሚፈልግ ሳይሆን በእርግጠኝነት የሚመረምር ሰው ስለሚኖር ምስክርነት መስጠት ትችላላችሁ። ማስረጃ አላችሁ። ቤተሰቦቹ ማቅረብ ትችላላችሁ። በደንብ ትችላላችሁ። አሁን ቤተሰብን እዛ የህፃኑን አፈና ብትይዝ እኛ ብዙ ምስክር መስጠት እንችላለን። አባ ገብረ መስቀል መምጣት ይችላሉ። ንስሐ የገቡ ልጆች እሳቸው ጋር ስብሰባ የተሰበሰቡ አሉ። ሁሉ ምስክር መስጠት እንችላለን። ወዴትም ነቅነቅ አለለም። እኔ ነገሮች እኮ ነገ ከነገ ወዲያ መሞት ይችላል። ምንም ራሴን የጣርኩ ሰው ነኝ። ምንም እንትን አይለኝም። ሴትዮ አንደኛ 6 ዓመት ሙሉ በእኔ ህይወት ላይ ተጫውታብኛለች። በደንብ ቁመን ምስክርነት መስጠት እንችላለን። መረጃው አለን። ነገሮች እኮ በስብሰባ ተሰብስበን ብዙ ነገር አድርገናል። አሳልፋ መስጠት አትችልም። በቃ አውቃ ነው ሸፈና ይዘው መንፈስ ነው አላባብሳ ነው። ምንድነው አሳልፋ ማትሰጠው? እዛ ጋር የሷ ጉድም ሊዘረዘር ነው። አትፈልግም። እሷም ትጠየቅበታለች። እሷ ናት የሰበሰበችው። እዛ ጋር ብዙ ነገር ታመጣው ወንጀል ሁሉ የምታስፈጽመው እሷ ናት። ይሄን ወንጀል አሳልፋ መስጠት የምትችለው ራሷ ናት። አውቃ ግን ሸፋፍና ይዘዋለች። ብዙዎች ያውቃሉ። ሚዲያ ለውጡት በሙሉ ያውቃሉ። ሁሉም ያውቃሉ ይህንን ጉዳይ። ስለዚህ የህግ አካላት በትኩረት አይተው እንደሚመጡ ወደኛም ተስፋ አድርጋለሁ። በእውነት የምሬን ነው። እኔ ምክንያቱም እንደ አንድ ሴት እህት፣ ወንድም፣ ጎረቤት እንዳለው ሰው ስለሚያሳስበኝ ማለት ነው። ምክንያቱም የሆነ ነገር ጥቃት ተደርሶበት መንፈስ ነው ወይ እንትን ስላለበት ነው እየተባለ የሚሄድ ከሆነ ሁሉም ሰው ያንን ነገር ስላለማድረጉ ምንም አይነት ዋስትና ስለሌለን ነው እንትን ያልኩ። እንደው በላቸው ከዚህ ጋር በተያያዘ አንተ በጣም ብዙ የውስጥ ሚስጥሮችን ታውቃለህ ሌሎች አባላት ከሚያውቁት በተጨማሪና የ666 መንፈስ የብዙ የጥቋር እኔ ብዙም ሰምቻቸው ማላቃቸው መንፈሶች ራሱ በሰው ላይ አድረው እንደሚሰሩ እየነገርከኝ ነው። ከዛ በተጨማሪ እህተ ማርያም ማታ ላይ የተነሳች ወደ ፒያሳ አካባቢና ወደ ሌሎች አካባቢዎች እንደምትንቀሳቀስ እዛም ያሉ የዝሙት መንፈሶችን ለመውጋት ወይንም ለማውጣት ከሰዎች ላይ እንደምትንቀሳቀስ ነግረኸኝ ነበረ። ምንድን ነው ሂደቱ? አንተ ብዙዎቹን ነገሮች ስለምታውቃቸው ሰዎች ከሃይማኖታዊ ነገር ጋር አያይዘውም ስለሚያነሱት አንደኛ ከዚህ በፊት እንድትመልስልኝ የምፈልገው ርትዕት ተዋህዶ ነው አሁን አይደለ? በፊት ላይ የኦርቶዶክስ ተዋህዶ ስርዓቶች አክብረን እናስከብር ነበር አይደለ? እንቅስቃሴያችሁ የነበረው መጀመሪያ ስትመጣ ምንድን ናት አሁን እዛ ማህበር ውስጥ ያለ ሰው ሃይማኖቱ ምንድን ነው? እሷ የምትለው አሁን በርትዕት በሚለው ላይ መጀመሪያ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አክብሬ ላስከብር ብላ ነበር የመጣችው። ለኛም ያለች ሁሉ ነው በሳንጸባርቅ ነበር። ከዛ ላይ ምን መጣ? እኛ መጽሐፉ ላይ ምን ላይ አንዳንድ እያየን ኦርቶዶክስ የሚለው እኮ በጣም በብዛት የለም እዚህ ላይ በርትዕት ሃይማኖት ያጽናነ በርትዕት ሃይማኖት ያጽናነ የሚል ነው ያለው። ግን ለተዋህዶ ተስማሚ ርትዕት የሚለው ነው። ኦርቶዶክስ የሚለው ለብዙ ተጠቃሚ ስለሚሆን ርትዕት ተዋህዶ ቢባልስ ብለን እንደ ምክር ነው እኛ ያቀረብነው። ከዛ እሷ ምን አለች? ቀለበችውን ያዘችውና እሺ ይሄን ለማህበርተኛው ሰርፕራይዝ አቀርባለሁ አለችና በሌላው ቀን ማህበርተኛውን ጠርታ መልእክት እንዳላት ከሰማይ መልእክት እንዳመጣች ሰርፕራይዝ አላችሁ ዛሬ መልእክት አለኝ አለቻቸው። ሁሉ በጣም በብዛት ነው ተሰብስቦ ይሰማል። ምን ነው ሲሉ ርትዕት ተዋህዶ ነው አለች የሚባለው። ኦርቶዶክስ እኛ ለይተን እንለይ ተብሏል። ኦርቶዶክስ ተዋህዶ አንልም፣ ርትዕት ተዋህዶ ብለን ተለይተን መውጣት አለብን። ስጋ ወደሙም አንቀበልም፣ ክርስትና እነሱ ጋር ደህና እናስነሳም፣ መስቀላቸውንም አንባረክም፣ የረከሰ ነው ሁሉ ነገር እነሱ ጋር ብላ አወጀች በይፋ። የዛን ሰዓት ነው ግማሹም ወጡ ሄደ፣ ግማሹም ዝም ብሎ ተቀመጠ። በቃ የርኩስ መንፈስ የዘራችበት እና በሃይማኖት መጀመሪያ የመጣችው የኢትዮጵያ ኦርቶዶክስ ተዋህዶ መጀመሪያም ያለችን እኮ የተዋህዶ ልጆችን ፍለጋ ብላ ነበር የመጣችው። ቀስ እያለች ነው መሸርሸር የምትፈልገው። መጀመሪያ እንደገቡ ሲመጡ ይቆርቡ ነበር። አሁን ቁርባንም ከልክላለች። ክርስትና ቤቷን የምታነሳው አሁን ሰሞኑን አንሳች ክርስትና ቤት ማለት ራሷ ናት የምታጠምቀው። ምን ውስጥ እዛ ትገባለች። እዛ ያሉ ዲያቆኖቹ ያፈሱበታል። ግን ራሷ ከመጨረሰው ውስጥ ገብታ ምን አድርጋ እንደምትወጣ ብዙዎች አያውቁም። በቃ የሆነ ነገር ሰጠው ታስረውና ታስሮለታል ብላ ነው የምታስወጣው። ስጋው ደግሞ አይቀበሉም። እንግዲህ መጀመሪያ እንደገለጹልሽ ንግስት ኤልዛቤል ማለት ይሄን ሁሉ አታደርግም። ንግስናዋ ከሷ ጋር የተያያዘ መልሽ አንደኛ አባቶች ረክሰዋል አለች። አባቶች ተሽረዋል ከስልጣናቸው አለች። እሺ አባቶች ተሻሩ ስላ መስቀሉም ረክሰዋል አለች። ክርስቶስ የተሰቀለበት መስቀል ያህል ስጋው ደግሞ ረክሰዋል አለች። የክርስቶስን ስጋና ደም
ክርስትናም ቤተክርስቲያኗ ስለረከሰች ሄዳችሁ እንዳታስነሱ ረክሷል ቦታው አለችን። ከዚህ በላይ ውስጥ ያሉትስ እንዴት አያዩትም ወይ አይረዱም ወይ? ምንድነው ያረከሰው? አሁን ረክሷል ሲባል የሆነ ነገር አርክሶ ሌላ ነገር አታመጣም። አባቶች ናቸው ያረከሱ ነው የምትለው። ምን አለችን? ጠቋር አለችን። ጠቋር ነው ስጋው ደግሞ ይፈትተው አለችን። ጠቋር እኮ ለወላዲተ አምላክ ብዙ ነገር አገልግሏታል አለችን። እሺ አልናት። ስጋው ደግሞ ይፈትተው ሁላ እሱ ነው። ካህን እያለ የወደቀ መንፈስ በቅዱስ ሚካኤል ኃይል ወርቆ መሬት የወደቀ የገባ መንፈስ ስጋው ደግሞ ፈተተ። ስጋው ደግሞ ገብቶ ይፈትታል አለች። የት እሷ ማህበር ውስጥ ነው እሷ የምትለው? እሷ ጋር መስጋው ደግሞ አይፈተትም። የለም ስርዓተ ቅዳሴም የለም፣ ቅባሜሮንም የለም፣ ምንም ነገር የለም። ዝም ብላ ነው ክርስትና የምታስነሳው። ሌላ ቤተክርስቲያኑ በመንፈስ ነው ከልጁ ተለይቶ ነው የምትለው። ስጋው ደግሞ ሁሉ ይፈትታል ብላ ነው የምትለው። ስትይዛቸው ማለት ነው። ግልጽ ነገር እያደረገችው አሁን ስለመጣች ማለት ነው። አሁን ደኛ ሃይማኖትን አንተ ረሳለህ። አሁን ይሄ የነብይ ሄኖክን እሷ አታውቀውም። አማሃ ስላሴ ነው መጀመሪያ ዶ ማክሰኞ እሑድ ሁላ እንደነገራት መጽሐፉ ላይ እንደዚህ ነበር ብሎ የገለጸላት እሱ ነው። እሑድ አታውቀውም እሷ። እንዴት ብላ ገና አማሃ ስላሴ ነው የነገራት። አባ ገብረ መስቀል መምህር ወልደ ሰማዕት ናቸው። የነብይ ሄኖክ እኮ ነበር የዘመን አቆጣጠሩን ብሎ ያመጡት። እሷ የምታውቀው ነገር የላትም፣ ምንም መልእክት የላትም፣ አትቀበልም፣ አታውቅም። ከሰይጣን ጋር ነው ውርሷ። ይሄን ሁሉ ያመጡት እሷ ናት። አሁን እኮ ይኸውልሽ የ81 አሐዱን አትቀበልም። አሁን 104 ብላ መጣለች። አራቱን ወንጌላትንም አታምንም። አሁን 104 ማለት 104 ነው አለች። እንደኛ መጽሐፍ ቅዱስ 81 አሐዱ አይደለም አለች። ግን ያን ከጎግል ላይ አውርዶ አንድ ካሜራማን አለ ኢቢኤስ ላይ የሆነ የሚሰራ እሱ ነው አምጥቶ እንደዚህ ነው ብሎ የነገራት። ግን ለህዝቡ ሰርፕራይዝ ብላ ነው ያሰማቸው። አራቱን ወንጌላት አሁን ወንጌላትን በስርዓት ነው አታምንም። ኒቆዲሞስ ብላ ለወንጌል ጀምራለች እሷ አታምንም። የወጣ ነገር አድርገዋለች ማለት ነው። ጋድ ወጧል። አሁን ምንድነው የምታደርገው? ብስራት ማቴዎስ፣ ብስራት ሉቃስ፣ ብስራት ዮሐንስ፣ ብስራት ማቴዎስ ነው የሚባለው እንጂ ወንጌል ዮሐንስ እንግዲህ አራት ወንጌላት ማለት እንደኛ በሰው አይደለም። በቃ አራት ወንጌላት ናቸው የጻፉት። እንትን በ81 አሐዱ አታምንም። ግን 81 አሐዱ ላይ ነው 364 ብሎ የነብዩ ሄኖክን ብቻ ነው የሚገልጹት። ግን አሁን የነብዩ ሄኖክ ራሱ 364 አለው እንጂ በዓል መቼ እንደሚውል በዓላቶች ሁሉ አይዘረዝርም፣ አያውቅም። አምጪው ትላት አታመጣው። ከየትም አታመጣው። እስኪ ታምጣልን ይሄን እስኪ እሷ መልእክት ካላት የነብዩ ሄኖክ ላይ እስኪ ታምጣልን እስኪ። ከእንደገና ደግሞ 104 ነው አለችኝ። እስኪ 81 104 ስታረጊው 25 ነው 20 ምናምኖች ዘርዝረሽ አምጪልን ብለን እኛ ስንጠይቃት ከየት ታምጣው? የለማ ጎግል ላይ ታም። ስለዚህ አሁን 81 አሐዱ ተብሎ ሲቀመጥ ተጽፎ አለ አይደለ? ተጽፎ የተቀመጠ ነው። 100 ምናምን ተብሎ ሲቀመጥም ደግሞ በዚህ ነው የምናምነው ካሁን በኋላ ይሄ ነው ከተባለ ተጽፎ የተቀመጠ ነገር መኖር አለበት አይደለ? ተጽፎ ይሄንን አንብቡ ተብሎ የተሰጣችሁ መጽሐፍ ቅዱስ አለ ለማህበሩ አባላት? የለም። ምን ሆነ እንደገለጽኩልሽ ጎግል ላይ ሲገቡ በእንግሊዘኛ ነው የሚጽፉት። የቀድሞ መጽሐፍ ቅዱስ ብለው ሲገቡ ጎግል ላይ ሲገቡ በእንግሊዘኛ 104 አመጣልን ብሎ ነው የሚላት። ያ ኢቢኤስ ላይ የሚሰራው ካሜራማን ነው ጋዜጠኛ ነው መቶ የሚላት። ከዛው ቶ ሲላት አመጣችን። አዎ ትክክል ነው 104 ነው ብላ ተቀብላ ከሰማይ መልእክት መጣ አለቻቸውና ሌሎች የማያውቁት እዛ ጋር ምስኪኖች አሉ ሰብስባ እንዲህ ባይኗ የምትበላቸው 104 ነው ብላኛለች ደስ ይበላችሁ ብላለች እያሉ ነው የሚቀበሏት እነሱ። እሺ ይምጣ ብለን ስንጠይቅኛ ከየት ታምጣው? ያስ ከየት ያምጣው? ስለዚህ ቁጥሩ ነው እንጂ ያለው ወንጌሉ የለም። ስለዚህ አሁን በ81 አሐዱ ማታምኑ መጽሐፍ ቅዱስ አታነቡ፣ መጽሐፍ ቅዱስ የለም ማለት አታነብም። ጭራሽ መጽሐፍ ቅዱስ ስታነብ ቀዝቃዛ ውሃ እዚህ ላይ አታፈስም። እሷ ላይ ለምን መንፈሱ ይነሳላ? ይኸውልሽ በሙቋ ነው የምትታጠበው። የሚገርምሽ ነገር በሙቋ ነው የምትታጠበው። በቀዝቃዛ ታጥባ አታውቅም። ለምን ላይ ያለው መንፈስ እንዲህ ያጎራል። ጥሩ እንዲህ ያጎራው በቀዝቃዛው አታምንም። እሷ አራቱን ወንጌላትንም አታምንም። አሁን እኮ የምታምንበትን ትንገረን። 81 አሐዱን አታምንበትም። በቃ አራቱ ወንጌላት ትክክል አይደሉም ማለች ነው እኮ ኒቆዲሞስ ብላለለው ወንጌል እየጻፈች እኮ ነው። የራሷን ወንጌል ለምትጽፍ ጀምራለች። መጻፋው የራሷን ጀምራለች። ለይተን እንለያለች ማለት እንዴት አውጣ ህዝቡን እንደዚህ ጎትታ አውጥታ ከሷ ጎን አድርጋ ልትበላቸው ማለት ነው። አታምንበትም። ታምጣናለች እኮ 364 ይላል እንጂ ዘርዝራ ሲታምጣት አቅርበው መልስ ማትሰጥ እሷ አላመጣችልንም። ከ81 አሐዱ ላይ 20 ምናምን ይጨመሩ አላለችም። ስለ አዳም ወጣ፣ ስለ ሔዋን ወጣ፣ ስለ ወላዲተ አምላክ መጽሐፍ ቅዱስ ምንም የለም አለችን። እኛ በደስታ እንቀበላለን። ሲይምጣል የለም ይህን ይመስላል ማለት ነው። ወይ ጽፋም የምታመጣው የምትሰጣችሁ ነገር ከሌለ አሁን እዛ መጀመሪያ እንግዲህ እናውቃለን የኦርቶዶክስ ቤተክርስቲያን ስርዓተ ቁርባን አለ አይደለ? ስርዓተ ጥምቀት አለ፣ ብዙ ሚስጥራት አሉ አይደለ? እነዛ ሚስጥራት በሙሉ ተሽረው ከሆነ እዚህ ጋር ተዋህዶ ጋር ካለ ሰው እዛ ያለ የት ነው የሚቆርበው? የት ነው የሚጠመቀው? ሲሞት የት ነው የሚቀበረው? እሱም አለ አይደለ? ሲሞት ራሱ የት ነው የሚቀበረው? አሁን የኦርቶዶክስ ተዋህዶ ሁሉም የቤተ እምነት የእስልምናን ብናይ መቀበሪያ ያለው ኦርቶዶክስም ፕሮቴስታንትም ሁሉም አለው አይደለ? መቀበሪያ ቦታ የእዛ የኦርቶዶክስ ተዋህዶ ቤተክርስቲያን ወይንም ቤተክርስቲያንም ከሆነ ክርስቲያን ናቸው እዛ ያሉ ሰዎች የት ነው የሚቀበሩት? ምንድነው ስርዓታቸው? ምንድነው እምነታቸው? ምክንያቱም አሁን እያልከኝ ያለው መጽሐፍ ቅዱስን አትቀበሉ አይደለ? እዛ ያሉ ሰዎች የብዙ የክርስትና ደግሞ አይደለ? መሰረቱ ምንድነው? ክርስቶስ ነው፣ መጽሐፍ ቅዱስ ነው መመሪያው ደግሞ አይደለ? በምንድን ነው የምትመሩት? ምንድን ነው ክርስቲያን ነው ወይስ ሌላ ሃይማኖት ነው ወይስ እስልምና ነው? ምንድን ነው የሚከተለው እዛ ያለው ማህበር አባል?
እሷ የምትለው ይህንን ስታመጣ ምን አልን እዛ ያሉ ብድግ አሉና እሺ ስንሞት የት ነው የምንቀበረው ብለው ሲሏት በፊት ላይ ነው ምን አደረገች? አባ ገብረ መስቀል ሌላ ቦታ ላይ እንደዚህ ገጠራማ ቦታ ላይ የሆነ የራሳችን ቤተክርስቲያን ብናሰራ የርትዕተ ተዋህዶ የሚለውን እናጸድቀው ስለሆነ እንደዚህ ቤተክርስቲያን ብናሰራና እዛ ለቀብር ቦታም እንዲሆነን አሁን እኮ ቁርባንም እንትንም እዚህ ያረኳቸው አቡነ ተክለ ሃይማኖት ያቆርባቸዋል ሲሞቱ ደግሞ የት እንቀብራቸዋለን እዛ ቢሆን ብላ ስትል በዛ ሰዓት ያዙና እነሱም ተለይተው ወጥተው አስጀምራ ነበር ገጠር ቦታ ላይ እንደዚህ በጣም ገጠር የሆነ ምንድነው ልታዘምር አይደለም አንድ ሄደችው ወደ ሁመራ ታስራ ነበር ትልቅ በረሃ እንደዚህ ማንም ሰው ማይደርስበት አካባቢ ላይ እንትን የሆነ በራሷ ማሰራት ትፈልጋለች ግን ያን አሁን ያደርግላት የለም ያን አባ ገብረ መስቀል እንዲያደርጉላት ፍላጎት ነበራት ያን ስትላቸው ጥለው ነቅለው ሄዱ በቃ ማይሆን ነገር ሲሆን ማለት ነው በቃ ከአጋንንት ዝርያ እንደሆነች ሲያውቁ ጥለዋት ሄዱ እሷ አሁን የምትፈልገው ብዙ ሰው ጥያቄ አለበት እዛች ስንሞት የት ነው የምንቀበረው እያሉ ግን አትሞቱም ነው የምትላቸው አትሞቱም ማለት በስጋ ይኖራሉ ዘላለም ምን አውቃለሁ እኔ ወላዲተ አምላክ እንኳን እኮ አፈር ቀምሳለች ወስጎ እሷ የምትለው አትሞቱም ግን ከኔ ከወጣችሁ ትሞታላችሁ ብላ ነው የምትላቸው መያዣዋ ራሱ መረቧ ማለት ነው አሁን ስጋው ደግሞ እዚህ አቡነ ተክለ ሃይማኖት ያቆርባቸዋል ክርስትናም እዚህ ነው ቁርባንም እዚህ ነው ብላ ሰብስባቸዋለች አቡነ ተክለ ሃይማኖት ምናቃቸው በኦርቶዶክስ ሃይማኖት ምናቃቸው አቡነ ተክለ ሃይማኖት ናቸው ወይስ በአካል ሌላ ያሉ አቡነ ተክለ ሃይማኖት ናቸው አረ በኦርቶዶክስ መጽሐፉ ላይ ያሉት ናቸው እንጂ ጻድቁ አባት አቡነ ተክለ ሃይማኖት ከየት መተው ነው የሚያቆርቡት ምን አውቃለሁ እሷ የምትለው የኔ ናቸው ነው የምትለው በቃ በርትት ተዋህዶ እሷ የምትለው አሁን ኦርቶዶክስ የሚለውን አንቀበል በቃ ያኛው ምንድነው ግልጽ ኦርቶዶክስ የሚለው ቀጥተኛ ምናምን ስላልሆነ አንቀበልም ርትት የሚለው ነው የረተ የጸነ የሚለው ይሄ ነው መያዝ ያለብን ብላ ለይታ ልታወጣ ነው እንጂ ሌላ ጻድቅ የላትም እዛ ካለች ሰው ይበተናል የለም ግን አሁን ትንሽ ቆይታ የራሷን ጻድቅም ታመጣለች ምንድነው የምትለው ቤቷ ውስጥ በስጋ ያልሞቱ ሁለት አባቶች አሉ እዚህ ውስጥ ብላ ነው የምትለን ጽላተ ሙሴ አለ ብላ ነው የምትለን ብርሃነ መስቀሉ እዚህ ውስጥ አለ ብላ ነው የምትለን ግን ምንድነው ስትረግጠው ነው የምትሉ እሷ ጽላተ ሙሴ ካለ ብርሃነ መስቀሉ ካለ እዛ ውስጥ ስትረግጠው ነው የምትሉ ምንም ነገር የለም አሁን ምንድነው ወደ ለዳርስ ዘር እየገባዎች ወደዛ መልሳለሁ መስቀል ተረገጠ ብላ በራሷ መግለጫ ላይ ምን ሰጠች እሺ ይሄኛውን አየች ይኸውልሽ ሽንት ቤቷ ውስጥ መስቀል አለ የሷ የተሰራ በሰራሚክ ማለት ነው ገብረ ስላሴ መቻፍር ሽር ይኮ መስቀል ነው እያለች ስንት ጊዜ አሳይታኛለች ሽንት ቤቷ ውስጥ የምትረግጠው መስቀል አለ በሰራሚክ እንደዚህ የሰራችው እሷ ራሷ ናት የሰራችው ሰራተኛን መጥቶ ነው የሰራው እሷ ታሰረው ማን ያሰራው አላውቅም ያ የተሰራ መስቀል አለ ግን አስፈርሽ ገና አሰራዋለሁ እያለች ነው እኛም ስለምንነግራት ሰራሚኩን ታይውና ጽላተ ሙሴ እኔ ጋር ናት አለች ብርሃነ መስቀሉ እኔ ጋር ነው አለች ለምን ተረግጠዋለች ለምን አትወጣም ከዛ በቃ ጽላተ ሙሴ ካለ ጽላተ ሙሴን ያህል ብርሃነ መስቀሉን ያህል ከግሸን ተነስቶ መጥቷል አለች ጽላተ ሙሴ እንትን የለችም ምንድነው የታገር ነው ከዛ በቃ ተነሳ የምምኑ ጽላተ ሙሴ አሁን ያለችበት የሚባለው አክሱም ጽዮን ላይ አክሱም ጽዮን የለችም እኔ ግቢ ውስጥ ነው ያለችው አለች እሺ ጽላተ ሙሴ ካለ እዛው ሰውን እየመጣ ለምን ለምን ይረገጣል እሺ መሬት ነው ያለው ነው የምትለን እሷ እሺ እዚህ ጋር ትርገጡ መስቀል አለ ትለኛለች በዚህ በኩል ጽላተ ሙሴ ያለችበት ቦታ እሱ ጋር እንዳትረግጡ ትለናለች ግን እሺ እሷ ምን ያህል እንዲዛ እንዳትረግጡ እያለች እንዴት ያን ያህል ጊዜ ሰው ይቀመጣል ካለ ጽላተ ሙሴ ሰው ማስወጣት መውጣት ነው እሷም ለቃ ትውጣና አባቶች ተቀምጠውበት ጽላተ ሙሴ ሆነት ካለ ይውጣ እስኪ ግን ውሸተዋ ነው በቃ እኔ ጋር ናት እያለች ሰው መሰብሰቢያዋ ነው እንጂ መስቀሉን እሷ እየረገጠችው ነው እየኖረች ያለችው ካለ ማለት ነው ግን በሰራሚክ የተሰራ መስቀል ሽንት ቤቷ ውስጥ ነው ያለ ትረግጠዋለች ወጣ ስትወነጅ ስላየዋት ማለት ነው ከዚህ ከመድኃኒዓለም ከቅድስት ስላሴ ቤተክርስቲያን ጋር ተያይዞ የተነሳውን መስቀል ነው የምትለኝ አይደለም አዎ ያን አለች እሺ ትክክል ናት እሺ ትበልሽ ያንን ትላለች እሷ ስለምን ትረግጠዋለች እሺ ሰው የማያውቅም ብላ ነው ሽንት ቤቷ ውስጥ እየረገጠችው ነው ያለች እሺ ያኛውን ያላየሁትም ጽላተ ሙሴ ያለ ብርሃነ መስቀሉ አለ እዚህ ውስጥ ብላለች እሷንም እየረገጠችው ነው የምትኖር ካለ እውነት ማለት ነው ግን የለም እኔ እንደሌለ ነው ሙሉ ሁኜ የምነግርሽ ግን ለነሱ ውስጥ ለማህበረቶች ጥያቄ ነው የምጠይቃቸው ይዛው ስላሉ አብሯት ለሚኖሩ እዚህ ውስጥ አለ ብላ ካለች ለምን ተረግጣለች ሽንት ቤቷ ውስጥ ያለው መስቀል ስለምን ተረግጣለች እሷስ መጀመሪያ ስርዓተ ቤተክርስቲያን አስከብሬ ላስከብር ካለች መጀመሪያ ከራሷ ይቀርማል ለምን አስከብረው ለምን አትወጣም በቃ ለመወንጀል ራሷንም ጥያቄ ማለት ነው ለራሷ ጥያቄ ነው እሺ ፒያሳ ስለምትሄድበት እሺ ለሊት ምን መሰለሽ እሷ ብዙ ጊዜ እዚህ ባቷ ላይ የምታስረው ነገር አላት የምታስረው ጣፍር ነገር ነው እሺ እና ባቷ ላይ ነው የምታስረው የመንፈሱን ደግሞ የራሷን ሻሽ ትሰጧለች እንግዲህ እንዳየሽው 80 ሺህ ብርም 70 ሺህ ብርም ልብስ አሰፍታ ደግማ ትለብሰው እሷ ይቀመጣል መንፈሱ ነው የሚያስቀምጠው ያ መንፈስ ቁጭ ብሎ የሚያሰራው መንፈሱ ነው እሱን አሁን ምናልባት ጠቋር መንፈሱ ማንንም ያውቃል ሚዲያ ላይ በሙሉ ሁሉም ያውቁታል ማን እንደሆነ ጠቋር መንፈሱ ማን እንደሆነ እየሄደ የሚያሰራው በደንብ ያውቁታል ላንቺ ያው ሰው ነው እንግዲህ መንፈሱ በስጋ ላይ የተገለጸ መንፈስ ብላ ነው የምትለን ግን እዛ ጋር ድራማው የምትሰራበት ሰው አለ ያስቀመጠችው እሷ የምትለው መንፈሱ ነው እናንተ ስለማትታዘዙ መንፈሱ ነው የምትለው ግን ያኛው ሰው ሙሉ ለሙሉ መንፈስ ባይሆን እሷ ጋር ድራማ አብሮ ነው የሚሰራው ውላላቸው አብሮ ነው የሚሰሩት የምታመልከው እሱን ነው እንግዲህ ጠቋር መንፈስ ማለት አብሮ እየደነው እሱን ያሰፍቶላት ይመጣ 80 ሺህ ብር 90 ሺህ ብር የምታሰፈው እዚህ መርካቶ ነው የምታሰፈው አንድ ቀን የለበሰችውን ደግማ ትለብሰው ይሄ አዲስ አወሊያ ስለሆነች ነው እቺ
የተማረች ጠንቋይ ስላልሆነች ማለት ነው። ምን ማለት ነው? እስቲ እሷን ትንሽ አብራራለሁ። አዲስ አውሊያ ማለት በልብስ የሚበሏል ማለት እንዲህ ባይን ነው የሚበሉት። ይሰርቁሻል፣ አይንሽ ላይ ይስቡሻል፣ የቡዳ መንፈስ ያመጣሉ፣ የጠቋር መንፈስ ይወሽ መጣ። በስመ አብ በወልድ በመንፈስ ቅዱስ ላስቆምላቸው እንዲህ ጠቋር ነው የሚቆምለት። በዛ ሰዓት እንዲህ በቃ ትቆጣጠራቸዋለች። ጠቋር መንፈስ ማለት የቤተክርስቲያን አባቶች በደንብ ስለሚያውቁት ማለት ነው። ከመንፈሳዊ ጋር የሚመስል ከበሮ የሚመታ የሚዘብር እንደፈለግሽ የሚሆን መንፈስ ነው። በጣም ከባድ መንፈስ ጠቋር መንፈስ ማለት እንደፈለግሽ ይሆናል። እሱ ሰው መምሰል ይችላል፣ መንፈስ መምሰል ይችላል፣ እንደፈለገ ነው የሚሆነው። ለዛ ነው እሱን ይዛ የምትጫወተው። ገብቶሻል? እና ሌሊት ያንን አድርጋ ምንድነው የምትለን? መጀመሪያ ከጎዳና ላይ አንስታ እንደወሰደችን ግብረ ሰዶም የሚፈጽሙት የት አካባቢ ነው ታውቁታላችሁ? እንግዲህ መልእክት አትቀበልም ምንሽ ትልቅ መልእክት ይኖራት ከሰማይ እሷ ተነግራት ነበር። እናንተ ጎዳና ላይ ስለምትኖሩ ግብረ ሰዶም የሚፈጽሙት የት አካባቢ ነው ሰምታችኋል ወይ ምናምን ብላ ስጠይቅ ወደ ጊዮርጊስ የሚተኙት ያኔ መጀመሪያ እንደገባው ነው። ወደ ጊዮርጊስ አካባቢ እንደዚህ ቦታ ላይ እንደዚህ ይፈጽማሉ ብሎ ነገሯት። በቃ ይሄንማ እኔ መምታት አለብኝ አለችና ከሆነ ጊዜ በኋላ ዛብሪያት እየኖር ሌሊት ላይ ትወጣ ነው። በዚህ መንፈሱን እያዘች በመኪናዋ ወጣ ማለት ነው። በእሷን ሻሽ የወገቡ ላይ ነው የምታስረለት። እሷ ደግሞ በጠፍር ታስራለች። ሴቷ መንፈሻ አንቂት ባስቸኳይ ነው ብላ ነው የምትጠራት። ከች ነው የምትለው። ከዛ በኋላ ፈልጋለሁና አውሬውን ትጠራዋለች አለ ደራጉን ራሱ ነው የምትጠራው። ሌላ ጉድ ስለማውቅ ማለት ነው። እንዲህ ዝቅዝቅዝቅ አድርጌ ነው ውስጥ ድረስ ነው የምገባው። ከምን አይነት ወንዶች ጋር እንደምትጋደሚ ሁላ ነው የማወጣው ማለት ነው። በቃ ያን እንደማትወድ ከዚህ ተረዳው። ምንም አትወድም። አንድ እንጀራ ለሰባት ኮን የምታበላን የነበረው ሲቪል ማህበረሰቡ ራሱ የኢትዮጵያ እንባ ተቋም እንዲያውቅ ማለት ነው። በቃ 6 ዓመት ሙሉ ተጫውታብኛለች። ከዚህ በሙሉ ግልብጥ አድርጌ ጨረሰች ነው። ማን መጣች? በሳምንቱ የእሷ ምክትል መጣች። እዛ መጣችና እኔ እኮ የከሌ ምክትል ነኝ አለች። ለካ ይጠቋር መንፈስ ሂዶ አምጥቶ ቤቱን አሳይቷታል። እንግዲህ ቅርቧን የሷን መንሰላል አመጣው ነው መንሰላል ያስኩላት ነው ለሷ እንግዲህ በደንብ እንዲገባት ማለት ነው። መንሰላሉን ያስኩላት እንግዲህ ያ መንሰላትን ደረጃ አለው 10 ምናምን ደረጃ አለው። ወደ ላይ ነው የምትወጣው። ለሰውነት እንዲመስለው ከላይ ስትወጣ እኔ እንደዚህ ብያየው ታውቀዋለህ። ያን ተፍራየውት በዛ ሰዓት 10 አትለቀውም። ይጠባቂው ነው አቃቢርስ ይባላል። በቃ ጎበዝ ከሆነች ሚዲያ ላይ መጣ ቀርባ እዚህ ጋር እንትን ትበል። ሌሎቹ እሷ ጋር የሚኖሩት ሚዲያ ላይ ቀርበው ይሄን ያልከው ውሸት ነው ብለው ይበሉኝ። እኔ እዚህ ጋር ቁጭ ልበል፣ እሱ እዚህ ጋር ቁጭ ብላ አንቺ ጠይቂኝ እንጠያየቅ